ምስጋና የሚገባው እግዚአብሔርን እጠራለሁ ከጠላቶቼ እድናለሁ። የዓመፅ ፈሳሽ ሲያስፈራኝ የሲኦል ጣርም ሲከበኝ አምላኬ ታለ ሲለኝ ባላንጣዬ ሲያፌዝብኝ ከመሰረቴ ሊነቅለኝ ቆይ ብቻ ሲል ሲዝትብኝ የጌታን ስም እጠራለሁ ከጠላቴም እድናለሁ። ምስጋና እጠራለሁ ከጠላቶቼም እድናለሁ። የጌታ ኢየሱስ ስም ለኔ የጸና ግንብ ነውና እስከ ዛሬ ስሙን ጠርቶ ማንም አላፍርምና በኪሩቤል የሚኖረው ሙሉ ተስፋ ስለሰጠኝ ሳምኝ ስሙን ጠራለሁ ከጠላቴም እድናለሁ። ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼም እድናለሁ። የዓመፅ ፈሳሽ ሲያስፈራኝ የሲኦል ጣርም መሰረቴ ሊነቅለኝ ቆይ ብቻ ሲል ሲዝትብኝ የጌታን ስም እጠራለሁ ከጠላቴም እድናለሁ። ምስጋና የሚገባውን እግዚአብሔርን እጠራለሁ ከጠላቶቼም እድናለሁ። የጌታ ኢየሱስ ስም ለኔ የጸና ግንብ ነውና እስከ ዛሬ ስሙን ጠርቶ ማንም አላፍርምና በኪሩቤል የሚኖረው ሙሉ ተስፋ ያዳግት ሁሉን ቻይ የሆን ኤልሻዳይ አንተ ነህ። ከአቅም በላይ ሆኖ የሚከብድ ለመፍታት ግጁ የሚያስቸግር ምን ችግር አለ የሚያዳግት ሁሉን ቻይ የሆን ኤልሻዳይ አንተ ነህ። ጌታ ሆይ እናመሰግንሃለን። ስምህ ለዘላለም ይባረክ። ሃሌሉያ ሃሌሉያ ሃሌሉያ። ትንፋሼንና መንገዴን ሁሉ በእጅ ይዘህ እንደ ዓይን ብሌን አድርገህ ለእኔ ተጠንቅቀህ ከሚጎዳኝ ነገር ዘወትር ጋረድከኝ ሰውረህ ተመስገን ከማለት ሌላ ላንተ ምን ልክፈል? ላመስግን ዛሬ የኔ ጌታ ስለማይነገር ስጦታ ስለማይነገር ውለታ በእውነት አንተ ታማኝ ነህ። ዘላለም ይወደስ ይክበር ታላቅ ስምህ። ራሴን አውቀዋለሁ እጅግ አስቀያሚ ነበርኩ፣ ምስኪን ዓላማ ቢስ
በኃጢአቴ ተቅበዘበዝ ግን እንዲያወደኸኝ ሰው ሆኛለሁ ባንተ ብርታት በቂ ቃል የለኝም ልገልጽ የውለታህን ብዛት ላመስግን ዛሬ የኔ ጌታ ስለማይነግር ስጦታ ስለማይቆጠር ውለታ በእውነት አንተ ታማኝ ነህ ዘላለም ይወደስ ክበር ታላቅ ስምህ። ሃሌሉያ። እስቲ ሁላችንም እንጸልይ ጌታ ቃሉን እንዲገልጥልን። እግዚአብሔር ዘላለማዊ አምላክ እናመሰግንሃለን። የቃል ፍቺ ብርሃን በመካከላችን ያብራ። በብዙ ምሕረትና ጸጋ በመካከላችን እንድትገለጥ ከሰው ሁሉ ይልቅ ታናሽ የሆንኩትን እኔን ተጠቅመህ ሰዎችን ሁሉ እንድትነካ በትህትና በፊትህ ጸልያለሁ። በፍጹም ግልጥነት እንዲናገሩ ለባሪያዎች ስጣቸው እንደሚል ቃልህ በፍጹም ግልጥነት ቃልህን ለሕዝብ መግለጥ እንድችል መንፈስህ እንዲሰጠኝ እለምናለሁ። ይህ ጊዜ በስምህ የተባረከ ይሁን። እናመሰግንሃለን። ቃልህን ግለጥልን በጌታ በኢየሱስ ክርስቶስ ስም አሜን። በጌታ በኢየሱስ ስም ሰላም እላችኋለሁ። እግዚአብሔር የተመሰገነ ይሁን። ዛሬ እግዚአብሔር በሰጠን ጊዜ ልናየው ያሰብኩት የመልእክት ርዕስ ከወደፊት ላለ ነፋስ ወይም ማዕበል ከወደፊት ኢየሱስ ከወደፊት አለ የሚል ርዕስ የሰጠሁትን መልእክት ነው የምናየው። ነፋስ ከወደፊት ነበርና ታንኳዋ ትጨነቅ ነበር፣ ኢየሱስም ከወደፊት መጣ ስለሚል ለመልእክቴ የመረጥኩት ጥቅስ ከዛ ወስጄ ነው ይህንን ሐሳብ ማቀርበው። ብዙ ጊዜ ሰይጣን ዛሬ ላይ አሸንፈን ዛሬ እግዚአብሔር የምንፈልገውን ነገር ሰጥቶን ዛሬ ላይ በድል እየተራመድን በሚቀጥለው ቀን ግን እንዲህ ይሆንብሃል በሚል ዛቻ ነፍሳችንን ስለሚያስጨንቅ ዛሬ እየበላን ለነገ ስለሚርበን ዛሬ ከብዙ ነገር ድነን ለነገ ስለምንፈራ ሰዎች በተስፋ አምነው እንደሚረጋጉ ሁሉ በተስፋ ደግሞ ሰዎች የክፉ ተስፋ ፍርሃት ደግሞ ነፍሳቸውን ያስጨንቃል። ነገ እግዚአብሔር ይረዳኛል ብለው ሰዎች እንደሚያምኑ ሁሉ ነገ ጠላት ወይም ሁኔታዎች እንዲለወጣሉ ብለው በተስፋ ደግሞ ሰዎች ስለሚፈሩ የሚቀጥለውን ዘመን አብሮን የሚቀጥል ከክፉ የሚያድነን ነጋችንን ሊያሳምር የሚችል ጌታ እንዳለ ይህንን ደግሞ ማየት እንድንችል ነው። የመልእክቴ ሐሳብ ያለው በማርቆስ ወንጌል ምዕራፍ 6 ነው። ከቁጥር 45 ጀምሮ መጽሐፍ ቅዱስ እንደዚህ ይላል። እሱን እንመለከታለን። ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርትን በታንኳ ገብተው ወደ ማዶ ወደ ቤተ ሳይዳ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ። ነፋስ ወደፊታቸው ነበርና እየቀዘፉ ሲጨነቁ አይቶ ከሌሊቱ በአራተኛው ክፍል በባህር ላይ እየሄደ ወደ እነርሱ መጣ። ሊያልፋቸውም ይወድ ነበር። እነርሱ ግን በባህር ላይ ሲሄድ ባዩት ጊዜ ምትሃት መሰላቸውና ጮኹ። እነርሱም ሁሉም አይተውታልና ታወኩ። ወዲያውም ተናገራቸው፣ አይዟችሁ እኔ ነኝ አትፍሩ አላቸው። ወደ እነርሱም ወደ ታንኳይቱ ገባ፣ ነፋሱም ተወ። በራሳቸው ያለ መጠን እጅግ ተገረሙ፣ ስለ እንጀራው አላስተዋሉምና፣ ነገር ግን ልባቸው ደንዝዞ ነበር ይላል። በዚህ ክፍል ብዙ የእግዚአብሔርን ባህሪ የኛንም ሁኔታ ሊያመለክቱ የሚችሉ ብዙ ቃላቶች በዚህ ክፍል ውስጥ ተቀምጠዋል። ጌታ ኢየሱስ ክርስቶስ በምድር በነበረ ጊዜ ብዙ ሰዎችን ሰብስቦ በተአምራት ከመገበ ካስገረመ በኋላ ሁሉም ሰው ኢየሱስ ክርስቶስ ያ እንጀራ የተመገበ ሕዝብ ወደ ቤቱ ከሄደ በኋላ አገልጋዮችን ግን በሌላ አዲስ ተአምራት ደግሞ ለማስገረም ለዚህ ተአምራት ምክንያት ወደሚሆን
የእግዚአብሔርን ልጅ የኢየሱስ ክርስቶስን አምላክነትና ሁሉን ቻይነት ሊያዩ ወደሚችሉበት ወደ ባህር እንዲቀድሙ ታዘዛቸው ይላል። መጽሐፍ ቅዱሳችንን ስናነብ አንዳንድ ጊዜ አገልጋዮች በህይወት አልፈው ለሌሎች የተሻለ ነገር እንዲያሳዩ በህይወታቸው ውስጥ ለሚያልፉበት ነገር በእግዚአብሔር ፈቃድ አልፈው ይሰጣሉ። ብዙ አገልጋዮች ሰዎችን መምከር የሚችሉበትን ዕውቀት የሚያገኙት አልፈው እንዲያዩት እግዚአብሔር ከፈቀደው ነገር የተነሳ ነው። አንዳንድ ጊዜ ምክራችን ስሜታዊ እንዳንሆን የተቸገረን ሰው ደግሞ ሲጨነቅ አይተን እንዲሁ እንዳንፈርድበት ነገሩ እንዴት ከባድ እንደሆነ ብዙ አገልጋዮች አልፈው ሄደዋል። በዛ መካከል ስላለፉ አክብረው ነው ሰዎችን የሚመክሩት። አንድ ጊዜ መብላት ያልቻልኩበትና ለተከታታይ 4 ወይም 3 ቀናት የተራብኩበት ጊዜ ትዝ ይለኛል እና ምግብ መብላት ለኔ ከባድ ሩቅ የሆነበት ጊዜ ነበርና ከ4 ቀን በኋላ እግዚአብሔር የ4 ቀኑን ረሃብ የ4 ቀኑን ምግብ መፈለግ የዛን ስቃይ ሊያሳርፍ የሚችል ምግብ በሰጠኝና ከበላው በኋላ እንዲህ አይነት መልእክት ወደ ውስጥ የመጣ ስናልፍ ያለፍንበትን ችግር አይነት ያላቸውን ሰዎች ስናይ ችግሩን ፔኑን አልፈን ስለምንረዳ ፈራጆችም አንሆንም። ፈጥነን ያንን ሰው በስሜት ሆነን ልንረዳው እንችላለን። እግዚአብሔር የተመሰገነ ይሁን። አንድ ጊዜ ሰው በነብር ተጫረና ሲጠዘጥዘው ወድቆ ያገኙት ሰዎች ማንን እንጥራለን አባትህን ወይስ እናትህን ሲሉት የተናገረው ነገር እንደዚህ ብሎ ነው የተናገረው። እናቴንም አትጥሩ አባቴንም አትጥሩ፣ ልክ እንደኔ ነብር ጭሮት የሚያውቅ ሰው ፈልጉልኛል። አንዳንድ ጊዜ ሰው በተጫረበት በተቸገረበት ነገር ያለፈ ሰው የሰውን ፔን ሊረዳ እንደሚችል ሁላችንም ደግሞ እናውቃለን። ስለ ኢየሱስ ክርስቶስ እሱ በመከራ ስላለፈ ብዙ ጣውረዶችን ስላየ በመከራ ያለፉትን ሊረዳቸው ሊራራላቸው ይችላል ይላል። ኢየሱስ ክርስቶስ የሚረዳን ብቸኝነትን አይቷል፣ መገፋትን አይቷል፣ በሰው መጠላትን አይቷል። ያንን ፔንም ደግሞ የሚያውቀው ነው በስጋው። ስለዚህ ይረዳናል። ጌታ እግዚአብሔር ለዘላለም የተባረከ ይሁን። እንጀራ የተመገቡ ሰዎች ስለ ኢየሱስ ክርስቶስ እንጀራ መጋቢ ነው ይላሉ። እነዚህ ሰዎች ደግሞ ከዚያ ተአምራት ተነስተው ወደ ባህር ሲሻገሩ ኢየሱስ ክርስቶስ እንዲያልፉ ግድ አላቸው ይላል። በመንገዳቸው ጊዜ መሽቶ ስለነበረ እዚህ ጋር እንደምናነበው በመሸ ጊዜ ታንኳይቱ በባህር መካከል ሳለች እርሱም ብቻውን በምድር ላይ ነበር ይላል። ነፋስም ከወደፊታቸው ነበርና እየቀዘፉ ሲጨነቁ አይቶ ከሌሊቱ በ4ኛው ክፍል በባህር ላይ እየሄደ ወደ እነርሱ መጣ፣ ሊያልፋቸውም ይወድ ነበር ይላል። እነርሱ ግን በባህር ላይ ሲሄድ ባዩት ጊዜ ምትሃት መሰላቸውና ጮሁ ይላል። እዚህ ክፍል ላይ ቆም ብለን እንድናየው የምፈልገው ነገር እነዚህ ሰዎች በዛ ሁኔታ እንዲያልፉ ግድ አላቸው። በሚሄዱበት ጊዜ ከወደፊት የመጣው ነፋስ ውሃውን አስነስቶ ታንኳዋን ያስጨንቃት ነበር። እነዚህ ሰዎች የምንችለውን ያህል እንቅዘፍ እየሞከርን አትሊስት እንሙት ብለው እየታገሉ ባሉበት ጊዜ ነው ኢየሱስ ክርስቶስ ወደ እነሱ ሲመጣ ያዩት። መጽሐፍ ቅዱስ ምን ይለናል? ከሌሊቱ በ4ኛው ክፍል ይላል። ምናልባት በዚህ ሀገር የሰዓት አቆጣጠር 3 AM ላይ ነው። በሀገራችን ደግሞ 9 ሰዓት ከሌሊቱ ማለት ነው። ያ ጊዜ ሰው ወደ ምኝታው ሄዶ የሚተኛበት ጊዜ ነው። በዛ ጊዜ ለሰዎች ስልክ መደወል ብንፈልግ ከ911 የኢመርጀንሲ ቁጥር ውጭ ሌላ ሁሉ ዝግ ይሆንብናል። ምናልባት መልእክት መጣል ነው የምንችለው፣ ቮይስ ሜል ላይ መልእክት ነው ማስቀመጥ የምንችለው። ማንም ሰው የሚተኛበት በዛ ባህር ላይ ደግሞ ብዙ ሰዎች ባህሩን ሞልተው አሳ ሲያጠምዱ ችግር ቢገጥማቸው ምናልባት በአደጋ ጊዜ ተጠሪ የሆኑ ሰዎች ሊያድኑ የሚችሉ ባህሩ ላይ ያሉ ዘመዶች ቢኖሩ ሊያድኗቸው ይችላሉ። አሁን ግን ጭር ብለዋል፣ ብቻቸውን ነው ያሉት። አንዳንድ ጊዜ ደውለን የምናዋየው ሰው
የምናጣበት አይነት ሰዓት ማለት ነው። ሁሉ ሰው እኛን ስልክ የማይነሳበት ምናልባት የኛን ችግር መስማት የማይፈልግበት ተገለን የተቀመጥንበት ህይወት እንደ ጨለማ እንደ ሌሊቱ የአራተኛ ክፍል ወይም 3 AM ላይ እንደሆነ አይነት ሰዓት ላይ በህይወታችን ልናልፍ እንችላለን። በጣም ደስ የሚለው ነገር አስገራሚው ነገር ወገኖቼ 24/7 ሁሉ ጊዜ ለዘላለም ሊሰማን የሚችል መስመር ሁሉ ጊዜ ክፍት የሆነ የሰራዊት የእግዚአብሔር ላይን አለ። እግዚአብሔር የተመሰገነ ይሁን። በዚህ ጊዜ ተጨንቀዋል። ሌሊት ነው፣ ወደ ማንም አይሄዱም እርዱኝ እንዳይሉ ሌሎች በአጉል ሰዓት ነው እንዲሻገሩ የተነገሩት። ከጎናቸው ሌላ ታንኳ የለም፣ ምናልባት ሌላ መርከብ የለም። ጥሪ ማድረግ አይችሉም። የነዚህ የደቀ መዛሙርት ዘመዶች ሁሉ የተኙበት ጊዜ ነው። አንዳንድ ጊዜ ዘመድ አዝማድ እኛን ላለመርዳት የሚተኛበት ሰዓት አለ። ሰው እኛን ረስቶ ጦሽ ብሎ የሚተኛበት የኛ ነገር ትዝ የማይለው ጊዜ አለ። መጽሐፍ ቅዱሳችንን ስናነብ ዮሴፍ በእስር ቤት በነበረ ጊዜ አብረው ለታሰሩ ሰዎች ህልምን ይፈታላቸው ነበር። የአንደኛውን ህልም ፍች ወደ ቤተ መንግስት ይወስደው ነበርና ንጉሱ ጋር ቀርበ ስትናገር አንድ በቅንነት ታስሮ የተጣለ ሰው አለ እንዲህ ብለህ ንገርልኝ ብሎ አለው። በሄደ ጊዜ ግን ረሳው እንጂ አላሰበውም ይላል። አንዳንድ ጊዜ ተማመናቸው በክፉ ቀን አይጥሉንም ያሉን ሰዎች አሳምረው ሊረሱን ይችላሉ። ነገር ግን አልረሳህም ለዘላለም እኔ ካንተ ጋር ነኝ ያለ እግዚአብሔር ብቻ ነው። አንዱ ዘማሪ ወንድማችን ሲናገር ምን አለ? እንኳን ይሄ ሰው ረሳው እንኳን ረሳው አለ። ምክንያቱም ቢያስታውሰው ነገር ጠጅ አሳላፊ ስለነበር ማንቆርቆሪያ ያዥ ነው የሚያደርገው አለ። ምክትል ጠጅ አሳላፊ ማንቆርቆሪያ ይዞ ለሰዎች ጠጅ የሚቀዳ ያደርገው ነበር። እንኳን ረሳው አለ። አንዳንዴ ብዙ ነገር ቢረሳን አይግረመን። ሁሉ ነገር ቢረሳን ጌታ ኢየሱስ ክርስቶስ ምን አለ? ደቀ መዛሙርትን ምን አላቸው? እናንተ ሁላችሁ ትረሱኛላችሁ አለ። እናንተ ሁላችሁ ትተውኛላችሁ። ዮሐንስም ወደ ደረቱ የሚጠጋው ስሜታዊ ሆኖ ጆሮ የቆረጠለት ጴጥሮስም ቢሆን እናንተ ሁላችሁ ትረሱኛላችሁ አለ። ወገኖቼ በሰዎች ውስጥ እግዚአብሔር ካላስታወሳችሁ በቀር ሰው በግሉ እናንተን ማስታወስ የማይችልበት የራሱ ችግር ስላለበት ቢረሳችሁ አይግረማችሁ። አንዳንድ ጊዜ ሰዎች የሚያስቡን እግዚአብሔር እጅና እግራቸውን አእምሯቸውን ተውሶ መንፈሳዊ ማንነቱን በእነሱ ሊገልጥ ነው፣ እንዲያስብባቸው ነው የሚያስታውሱን። እግዚአብሔር ካላሰበን ግን ማንም አያስበንም። እግዚአብሔር ሲያስብ ግን የሚያስቡልን ሰዎች በዙሪያችን ይመጣሉ። እግዚአብሔር የተመሰገነ ይሁን። አሁን ባሳለፍኩት ዘመን አንድ በጣም ደስ ያለኝና እግዚአብሔርን ካየሁበት ነገር አንዱ የሰዎች ሁሉ ልብ ለኔ ቀና እንዲሆን እግዚአብሔር ትእዛዝ ያወጣ ይመስል ሰው ሁሉ ለኔ የሚራራ ሆኖ አይቻለሁ። እግዚአብሔር የተመሰገነ ይሁን። ይሄ እግዚአብሔር ወደኔ መመለሱ ምልክት ነው። እግዚአብሔር በሰዎች በኩል አልፎ መጽናናትን ያደርጋል። በጣም የሚያስገርመኝን ነገር በአንድ ቤተክርስቲያን ውስጥ ለማገልገል በቆምኩ ጊዜ አንድ የምወዳቸው ቤተሰቦች ሕፃን ልጅ በሩቅ ሆኖ ተመለከተና እዛት ፓስተር አልዓዛር ካለ በኋላ እናቱ ነው ስትለው የስ ብሎ ሲጮህ ቤተሰብ ሁሉ ተገረመ። እውነት ነው ወገኖቼ፣ ያ ሕፃን ያንን ሊል የሚችልበት ዕውቀትም የእድሜ ደረጃም የለውም። ምናልባት የ5 ዓመት ሕፃን ነው። ነገር ግን በሰው ውስጥ ሆኖ በእናንተ መነሳት የስ የሚል አምላክ አለ። ሃሌሉያ። ልክ እንደዚህ ሁሉ ጠላትም የናንተ መቆም ያናደደውን ሰው ደግሞ በሌላው ሰው ኖ ሲል የምታዩት እግዚአብሔር የተመሰገነ ይሁን። ያንን ልጅ እንደገና አባብለን ምን እንዳለ ብንጠይቀው ያንን ሊያመጣው አልቻለም። ምክንያቱም በሱ ውስጥ የተናገረ የተደሰተው ጌታ እንደሆነ ለሁላችንም ግልጥ ነው። እግዚአብሔር የተባረከ ይሁን። እግዚአብሔር ሰዎችን ሁኔታዎችን ሲዋስ እግዚአብሔር ሲያስብ ሰው ያስታውሳል። ሰው የራሱ ችግር አለበት ሊያስታውስ የማይችልበት። ቅርብ ጊዜ ስለኔ ሁኔታ ያላወቀች እህት እንደምትወልድ ነግራኝ በችግር ውስጥ እንዳለፈች ነግራኝ ሐኪም ቤት የሰማችው ነገር እንዳስደነገጣት ያስደነገጣት ጊዜ ምን ሆኖ ነው ይሄ ሰው ስለኔ ያላሰበው አለች። እና በኋላ በምን ሁኔታ ውስጥ እንዳለው ስትነግረኝ ይቅርታ ልጠይቅህ ነው፣ አንተ በዚህ ውጥረት ውስጥ እያለፍክ እኔን እንድታስብ
ሳስብ ይሄ ለኔ ወንጀል ነው ሰልፊሽ ሆኛለሁ ብላ ይቅርታ ጠየቀችኝ። እንደዚህ ሊሆን ይችላል። አንዳንዴ ሰዎች ከራሳቸው ችግር የተነሳ ሊረሱን ይችላሉ። ከችግር ነፃ ሆኖ ሰዎችን ከችግር ነፃ የሚያወጣ ከችግር ነፃ የሆነ ሁሉን የሚችል መፍትሄ የሚሰጥ የማይረሳ እግዚአብሔር ብቻ ነው። ሃሌሉያ! እሱ ለዘላለም አይረሳም። ለዚህ ነው መጽሐፍ ቅዱስን ስናነብ ለኢያሱ አልተውህም አልጥልህም አልረሳህም ይለዋል። እግዚአብሔር የተመሰገነ ይሁን። የማይረሳ እግዚአብሔር ለዘላለም ህይወታችንን ይረዳል። ጌታ የተመሰገነ ይሁን። በዚህ ክፍል የምናየው ነገር እርሱ በዚያ በማይመች ሰዓት ላይ ኢየሱስ ብቻ ነበረ። በባህር ላይ በመሬት ላይ ነበር። እነዚህ ሰዎች ሲጨነቁ በዛ ሰዎችን ሁሉ ለማየት በማትችሉበት ለእርዳታ የሚመጣ ሰው በሌለበት ሰዓት ብቸኛ ወዳጅ ጌታ ነው ኢየሱስ ክርስቶስ። እናንተ ሁላችሁ ትተውኛላችሁ አለ። ጴጥሮስ በፍጥነት መጣና ማንም ይተውህ እኔ ግን አልለይህም አለው። ጌታ ኢየሱስ እንደዚህ አለው፣ እንዲያውም ስትለየኝ ስትክደኝ እንኳን በተከታተለ ሁኔታ ነው የምትክደኝ። ዛሬ ሰዓት አይተን በዚህ 10 ደቂቃ ውስጥ እንዲህ ይሆናል እንደምንል ያኔ ሰዓትን ለመቁጠር የሰዓትን ልዩነት ለማሳየት ኢየሱስ የተጠቀመበት መንገድ በአንድ የዶሮ ጩኸት ድምጽ ደግሞ ሳይጮህ ያው ዶሮ ባለ ኢንተርቫል ባለ ጋፕ መካከል 3 ጊዜ ትክደኛለህ። ሰዎች እንዲህ በተከታተለ ሁኔታ ትናንት ላይ ለዩአችሁ ወስነው ዛሬ ሊክዷችሁ ይችላሉ። የማይከዳ ለዘላለም አብሯችሁ የሚኖር እግዚአብሔር ነው። ለዘላለም የተባረከ ይሁን። ለኢየሱስ ክርስቶስ ከጴጥሮስም ከዮሐንስም በላይ ባይረሳው ጥሩ የሆነው የሞትን ኃይል ጣራ ጥፍቶ የሚያስነሳ ጌታ ነው። አንዳንድ ጊዜ ምንም ለማድረግ አቅም የሌለው ነገር ቢረሳን አንገረም። ሁሉን የሚችል ያጣነውን ከመተካት የሚያልፍ እግዚአብሔር ከወደደን እርሱ ይበቃናል። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ጴጥሮስ ለኢየሱስ ክርስቶስ በሞት ጣር ጊዜ ምን ይፈይድለታል? ለራሱም ከእግዚአብሔር እየለመነ የሚኖር ሰው ነው። ወገኖቼ ሰውን ድጋፍ ያደረገ ሰው ይሰበራል፣ እንደ ሸምበቆ ነው ተሰብሮ ስንጥር ይሆናል። ወገኖቼ ዛሬ የምንደገፍበት ነገር መደገፍና እናንተን መርዳት ቀርቶ እንደገና ስንጥር ሆኖ የሚጠዘጥስ ሆኖ ሊወጋችሁ ይችላል። ወገኖቼ የዘላለም ድጋፋችን ግን እግዚአብሔር ነው። ለዘላለም የተባረከ ይሁን። ይሄንን ነው ልላችሁ የምፈልገው። በዚህ ክፍል ውስጥ እነዚህ ሰዎች ይጨነቁ ነበር። እየተጨነቁ እያለ ከወደፊት የመጣ ነፋስ ማዕበሉን አስነስቶ ታንኳዋን አስጨንቋታል። ከወደፊት ነው የመጣው። ደስ የሚለው ነገር ከወደፊት ለመጣው ነፋስ ባህሩን ምድሩን ሁሉን እየረገጠ የመጣ ኢየሱስ ክርስቶስ ተገለጠ። ወገኖቼ መጽሐፍ ቅዱስ ጦር ሰልፍ በህይወታችሁ አይኖርም አይላችሁም። የሚላችሁ ነገር ጦርም ሰልፍም በህይወታችን አለ። እግዚአብሔር ሊላችሁ የሚፈልገው ነገር እኔ ላንተ ጋሻ ነኝ ነው የሚለው። ሃሌሉያ! ሰልፍ የለም አይላችሁም፣ ጦርነት የለም አይላችሁም። እንዲያውም ህይወታችን በትግል የተሞላ ነው። ታውቃላችሁ እስራኤላውያን ባህር ተሻግረው ዘምረው ሳይጨርሱ ለመጠጣት ምንጭ ሄደው ሲቀምሱ ውሃው መራራ ሆነ። ወገኖቼ መንገዳችን በሚለወጥ ችግር የተሞላ ነው። ወገኖቼ በሚጣፍጥ መራራ የተሞላ ነው። ሄደን እንቀምሰዋለን፣ ይመራል፣ እሱ ይጣፍጣል። ወገኖቼ እየተለወጠ በሚሄድ ክፉ ነገር የተጠቀጠቀ መንገድ ነው የሚኖረው። ነገር ግን የማያሻግረው ነገር ይከፈላል፣ እንሻገራለን። ስንቀምሰው ላይፍ ህይወት መራራ ይሆናል። በእርሱ እየጣፈጠ ነገራችን እየተለወጠልን የምንጓዝ እንጂ ወገኖቼ ከችግር ነፃ በሆነ ጎዳና አንሄድም። ሁሉ ጊዜ በህይወቴ የማየው ነገር ሰይጣን ሁሉ ጊዜ በህይወታችሁ ሲዋጋችሁ ትናንት ድል በተነሳበት ነገር ሳይሆን በሌላ መንገድ ሊዋጋችሁ ይመጣል። ነገር ግን ስልቱ የማይደበቅበት እግዚአብሔር አዳዲስ መንገዶቹን እየዘጋ በድል ላይ ድልን እየሰጠ የሚያራምድ አምላክ አለን። ሃሌሉያ! እግዚአብሔር የተመሰገነ ይሁን። በድል ላይ የሚያራምድ ሰይጣን ኢየሱስን ለጊዜው ተወው ይላል። ወገኖቼ በዚህ ሰሞን ሰይጣን በማያዳግም ሁኔታ ተመቷል። የእግዚአብሔር ክንድ ተገልጧል። ሃሌሉያ! ነገር ግን ወገኖቼ መጨረሻው ነው ብዬ ዝም አልልም። መልኩን ቀይሮ እንዳይመጣ ደግሞ ተንበርክኬ አዳዲስ ጥበቡን አዳዲስ ስልቱን ደግሞ እንደገና አፈርሳለሁ።
እልፍ መንገዶችን አውቆ በየጊዜው ተሟግቶ ነፃ የሚያወጣ መንገዳችን ነፃ የሚያደርግ አምላክ ለዘላለም የተባረከ ይሁን። ወገኖቼ ነግራችኋለሁ፣ ነገ ችግር ይኖራል፣ አሳምሮ ይኖራል። ነገ ማዕበል ይኖራል፣ አሳምሮ ይኖራል። ግን ደስ የሚለው ነገር ማዕበሉን ረግጦ ነገ ኢየሱስ ክርስቶስ ረግጦት ማዕበሉ ታች ሆኖ ነው ነገ የሚመጣው። ሃሌሉያ! የነገ ማዕበል፣ የነገ አስቸጋሪ ነገር አስታውሳለሁ። በእንጦጦ መካነ ኢየሱስ ቤተክርስቲያን በእሮብ ፕሮግራም ስካፈል አንድ የሚያገለግሉ አባት ሲጸልዩ ምን አሉ? ስለ ነገ የምትጨነቂ ሴት አለሽ፣ ምን እበላለሁ ብለሽ። እኔ ሰራዊት ጌታ እግዚአብሔር የነገም ጌታ ነኝ ሲል ያንን መልእክት አረሳውም። የነገ ጌታ ነው እግዚአብሔር፣ የከነገ ወዲያም የሚቀጥለው ዓመት ጌታ ነው። ባለፈው የተካፈልነው ቃል እንደዚህ የሚል ነው፣ በእድሜ ዘመን ሁሉ ማንም አይቋቋምህም። እኔ ለአገልግሎት ስወጣ እግዚአብሔር ይህንን ቃል ነው የሰጠኝ፣ በእድሜ ዘመን ሁሉ ማንም አይቋቋምህም። በእድሜ ዘመን ሁሉ። ስለዚህ በእድሜ ሁሉ ዋስትና አለኝ። የሚያስቸግር ነገር በህይወቴ ይኖራል፣ ነገር ግን ሁሉን መቻል የጌታ ነው። ሁሉን የሚችል ጌታ ተጠግተን ግን ከእርሱ ጋር አብረን እንችላለን። ሃሌሉያ! እርሱ ሲችል አብረን እንችላለን። ጌታ የተመሰገነ ይሁን። ባህሪውን፣ ጌትነቱን፣ ሁሉን መቻሉን ሊያጋራን ነው ልጆቹ ያደረገን። እግዚአብሔር ይመስገን። በዚህ ክፍል የምናየው ነገር ከወደፊት ላለ ነፋስ ተጨነቁ። አዎ ከወደፊት ነፋስ አለ፣ ግን ነፋሱን የሚገስስ ጌታ ከወደፊት አለ። ሰይጣን ዛሬ ላይ እግዚአብሔር እየረዳን ሲቸገር በቀጠሮ ነው ሊያስደነግጠን የሚፈልገው። ብዙዎቻችንን ዛሬ አያስደነግጣችሁም፣ ምክንያቱም ዛሬ እየበላችሁ ነው። ዛሬ አያስደነግጣችሁም፣ ምክንያቱም ዛሬ በድል እየኖራችሁ ነው። ሁሉ ጊዜ ዛሬ ላይ እግዚአብሔር ክብሩን፣ ፍቅሩን፣ ታላቅነቱን፣ መጋቢነቱን ያሳያል። እንደዚህ የሆነ የተቸገረ ሰይጣን ነገ እያለ ያስጨንቀናል። በነገራችን ላይ ነገ የሚባል የእግዚአብሔር ክብር የሚገለጥበት ነገር የለም። ነገ የሚለው ንግግር ወገኖቼ ዛሬ ሳይመጣ ትናንት የተጠራበት ስሙ ነው። አየር ላይ ያለ ነገር ነው ወገኖቼ። የነገን ነገ ብለን ስንናገር ነገ ዛሬ ስለማይሆን በነገ ላይ ሰይጣን ይነግዳል። ትዝ ይላችኋል ኤልያስን ትልቁን የእግዚአብሔርን ሰው እሳት ባነደደ ጊዜ የእግዚአብሔር ክብር ተገልጦ ጣዖታትን የሚያሽር ክብር በተገለጠ ጊዜ ኤልዛቤል እንደዚህ ያለች፣ ከገደልካቸው ነቢያት እንዳንዱ ባላደርግህ ነገ ይህንን አረጋለሁ ብላ ቀጠሮ ቀጠረች። ዛሬ ለምን አትልም? ዛሬማ ከሱ ጋር እግዚአብሔር አለ። ባልተፈጠረ ገና ባልመጣ ቀን ላይ ሰይጣን አይደንግጥ። አያስደንግጣችሁ። በህይወታችሁ አትደንግጡ። እግዚአብሔር የተመሰገነ ይሁን። ነገ ዛሬ ሲሆን እግዚአብሔር ክብሩን ይገልጣል። ስለዚህ ለነገ በተስፋ አትደንግጡ፣ ስለ ነገ አትጨነቁ። ለዚህ ነው የዕለት እንጀራችንን ስጠን በሉ። ሃሌሉያ! የዕለት ሀብታም ከሆንን እድሜያችን እስኪያበቃ ባለጠጎች ነን። እግዚአብሔር የተመሰገነ ይሁን። ዛሬ ከበላን የዛሬው ታምራት ነጋችንንም ደግሞ የሚሰጥ ነው። እግዚአብሔር የተመሰገነ ይሁን። እኔ ደስ የሚለኝ እግዚአብሔር ለኔ የሚሰጠኝ ስጦታ ሁሉ $100 ወደ እኔ ቢመጣ $100 ብቻ አይደለም። እግዚአብሔር የሚሰጠን ስጦታ ደረቅ ስጦታ አይደለም፣ ደረቅ ቼክ አይደለም። ነገን የሚተነብይ ቼክ ነው። ሃሌሉያ! ለነገ አበላሃለሁ የሚል መልእክት አለ ውስጡ። እግዚአብሔር ይመስገን። በዓለም ሰዎች የሚያገኙት ነገር መልእክት ውስጡ ስለሌለ እግዚአብሔርን ስለማያዩበት ብር ቆልለው ለነገ ይፈራሉ። ወገኖቼ ዛሬ ላይ አንድ ነገር እግዚአብሔር ሲተሰጠን ስጦታው ስጦታ ብቻ አይደለም፣ መልእክት አለው። ለነገ መመግባለሁ። ለዚህ ነው በነፃነት ባለን ነገር ተጠቅመን ምን ሄደው። አንዳንድ ጊዜ ይሄ እምነት ከሌለን ስለ ነገ ለመራብ ስለ ነገ ባለ ፍርሃት የዕለትን ኑሮ ሳንኖር በተጋነነ ድህነት እንኖራለን እያለን። ወገኖቼ እግዚአብሔር የተመሰገነ ይሁን። ይሄ መረዳት ህይወታችንን ነገራችንን ሁሉ ይለውጣል። ስለ ነገ ስታስፈራራው ኤልዛቤል ወገኖቼ እግዚአብሔር መጣና ይሄንን ሰው አበረታው። ወደ ተራራ ወጣው። አለቱን ይሰነጥቅ ነበር፣ ነገሩን ሁሉ ይገለባብጥ ነበር። ያንን ሁሉ ነገር ሲያደርግ ይሄው አንተ የፈራሃትን ኤልዛቤል እንዲህ ላቀልጥ የምችል ነኝ ማለቱ ነው እግዚአብሔር የተመሰገነ ይሁን። ያንን ሁሉ አድርጎ በዚህ በትካዜ ስፍራ ምን ትሰራለህ አለው። ኦ ሃሌሉያ!
ሞት ሸቶት ነበር። ወገኖቼ አንድ ልነግራችሁ የምፈልገው ነገር አለ። እኛ በተጽናናንበት መጽናናት ነው እናንተን የምናጽናናው። በተለይ እኔ ባለፍኩበት ችግር ሁሉ እስከ ጥግ ድረስ ሄጄ ነገር ሁሉ ጨልሞብኝ እግዚአብሔር የጣለኝ መስሎኝ እግዚአብሔር እዚህ ጋር ተጠቅሞ ትራሽ ሊያደርገኝ ነው ብዬ አስቤ ከዛ ወጥቼ የቆምኩ ሰው ስለሆንኩ በድፍረት ነግራችኋለሁ። እንደኔ አልተፈተነም እንደኔ አይሰማውም ብላችሁ እንዳትሉ፣ በተጽናናሁበት መጽናናት ነው መሰብካችሁ። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ኤልያስ ሞት ሲሸተው ኤልዛቤል እዛ ስትዝትበት በተጨነቀ ጊዜ እግዚአብሔር እንደዚህ አለው። ሞት ስለ እግዚአብሔር ያለው መረዳት ተዛብቶበት በነበረ ጊዜ አንድ ነገር እነግራችኋለሁ። ነገራችሁ እንደተዘበራረቀ አትሞቱም። ሃሌሉያ! መሞት ካለብን እግዚአብሔር ትልቅ ነው ብለን እንደ አባቶቻችን እንሞታለን። ሃሌሉያ! በኮንፊውዥን ዘመን እግዚአብሔር እኛን መርዳት አቅቶት በሞት አይሰበስበንም። አቅም አንሶት ሞትን መውጫ አያደርግም። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ለኤልያስ እንደዚህ አለው፣ በቃ ውሰደኝ፣ ከአባቶቼ አልበልጥም። አንዳንድ ጊዜ በሱሳይድ ፕሬዠር ውስጥ ልትገቡ ትችላላችሁ። ማንም ሆኑ ምንም ሆኑ ብዙ ሰዎች መፍረድ ሊቀናቸው ይችላል። አእምሮአችን የሚሸከመው ውስን ስለሆነ ከምንም መረዳት መጥታችሁ ራስን ወደ ማጥፋት ልትመጡ ትችላላችሁ። በጣም ደስተኛ ነኝ ዛሬ ሰዎች ከዚህ ስሜት ወጥተው ልጆችን ማሳደግ፣ ማግባት፣ መውለድ፣ መማርን በሱሳይድ ፕሬዠር ፋንታ ይሄን እንዲያስቡ የሚያደርግ የትንሣኤ ዜና ስለምናገር ደስ ይለኛል። ሃሌሉያ! እጸልያለሁ ደግሞ ለነዚህ ሰዎች ፕሬዠር ለጫነባቸው ትምህርትን አስቶ በምን እንደሚሞቱ የሚያስቡ ሰዎችን እግዚአብሔር ነፃ እንዲያወጣ ከዚህ ፕሬዠር ወጥተው ስለ ትምህርት፣ ስለ ኑሮ፣ ስለ ትዳር፣ ልጆችን የልጅ ስለማየት እንዲያስቡ ስለ ትውልድ እጸልያለሁ። ሃሌሉያ! ወገኖቼ ይሄ ሰው የሱሳይድ ስፒሪት ነው የሚዋጋው። ኤልያስን በገዛጁ እንዳይሞት ነው። ውሰደኝ። ወገኖቼ ግራ እንደተጋባንን በኮንፊውዥን አንሞትም። ነግራችኋለሁ። ሁሉንም አባቶቻችን እዩ። ኢዮብ ኮንፊውዝድ ሆኖ ነበር፣ በቁስል ተመቶ። ማብቂያው ግን እንደዚህ ነው ያለው፣ ሁሉን ታደርግ ዘንድ ቻይ እንደሆን ሐሳብ ይከለከል ዘንድ ከቶ እንደማይቻል አወቅኩ። ማቅ ለብሼ አመድ ነስንሼ እየተንቀጠቀጥኩ አመሰግንሃለሁ፣ እገረማለሁ። ሃሌሉያ! ወገኖቼ ሰቆቃወ ኤርምያስ መልእክት ላይ ስንመለከት ወገኖቼ እንደኔ ቀንበር የከበደበት ያዘነ ሰው የለም ብሎ ስለ ክብደቱ ይናገራል። ነገር ግን በህይወቱ ማብቂያ እንደዚህ አለ፣ እግዚአብሔርን ለሚጠብቅ ሰው ነፍስ ለምትሻውም ነፍስ መልካም ነው አለ። ሃሌሉያ! መልካም ነው ካልን በኋላ እንሰበሰባለን እንጂ ኮንፊውዝድ እንደሆንክ ወንድሜ አትሞትም። ኮንፊውዝድ እንደሆንሽ እህቴ አትሞችም። ግራ እንደተጋባሽ የጌታ ፍቅር እንደተጋረደብሽ እንደማይችል እንደመሰለሽ አታልፊም። የጌታን ክንድ አይተሽ ፍቅሩን አይተሽ መሰናበት ባለብሽ በሚገባሽ እድሜ እግዚአብሔር ማሰናበት ወይም ይነጥቀናል እንጂ ወገኖቼ ግራ እንደተጋባን አንሞትም። መስሎኝ ነበር በህይወቴ ግራ እንደተጋባው እግዚአብሔር ይጥላል የሚለውን መረዳት ይዤ መሞት መስሎኝ ነበር። ሃሌሉያ! እግዚአብሔር መልካም ነው፣ የሚሰራውን የሚያውቅ። ሃሌሉያ! ድንቅ አምላክ ለዘላለም የተባረከ ይሁን። ይህንን መልእክት አስተላልፋለሁ ወገኖቼ። እግዚአብሔር በሰዎች በኩል በተናገረው ቃል አዲስ መንገድ ይፈጥራል። ይሁን ይላል እግዚአብሔር። ለዘላለም የተባረከ ይሁን። ኤልያስ ሞት ሲሸተው እግዚአብሔር ቀሰቀሰው፣ የሥጋ መብል አበላው። በዚያ ጉልበት ወደ እግዚአብሔር ተራራ ሄደ። ወገኖቼ ተራራውን ሲያንቀጠቅጥ አሳየው። ሃሌሉያ! በትንሽ ነገር እየተንቀጠቀጠ ነገ በምታልፍ ሴት እየተጨነቀ በነበረ ጊዜ ተራራውን በማናወጥ አለቱን በመደርማመስ በመሰነጣጠቅ ጌትነቱን በውስጡ ሳለለትና ጸጥታ ሲሆን እንደዚህ አለው፣ በዚህ ምን ትሰራለህ? ሃሌሉያ! እግዚአብሔር የተመሰገነ ይሁን። በትካዜ ሁኔታ ውስጥ ያላችሁ ሰዎች ከዛ ተንቀሳቀሱ። በዚያ ምን ትሰራላችሁ? አምላካችሁ ብርቱ ነው። እግዚአብሔር እንደዚህ አለው፣ እንደዚህ ባለ ሁኔታ አትሞትም አለው። ነብይና ንጉስ ቀብተ ነው የምትሄደው። ጠላት ይስማ ወገኖቼ። ባጭር እንደምንቀጭ ለነገረን ጠላት እንነግረዋለን። አጀንዳችንን ጨርሰን ነው የምንሄደው። ሃሌሉያ! መጽሐፍ ቅዱሳችን ይሄንን ነው የሚለው።
ጳውሎስ ወደ ሮም በሚጓዝበት ጊዜ ኃይለኛ ማዕበል በመጣ ጊዜ ጳውሎስን እንደዚህ አለ። ሁሉም ሰው በዚያ ውስጥ ያሉ ሰዎች ካፒቴኑ እየወጣ እንደማይተርፉ እንደሚጨነቁ ይነግራቸዋል። በዛ ግራ መጋባት ውስጥ እያለ የእግዚአብሔር መልአክ ሄደና እንደዚህ አለው፣ ሳኦል ሆይ አትፍራ አለው። ጳውሎስ አትፍራ፣ በቄሳር ፊት መቆም ግድ ነው። ሃሌሉያ ወገኖች፣ እግዚአብሔር የተነበየልን ቃል ነው ሁኔታዎችን የሚያስገድደው። አሜን ሃሌሉያ። እድሜ የሚያስረዝም ሁኔታዎችን አስገድዶ የሚለውጥ አጀንዳ አለን። ሃሌሉያ። በሮማ ገዢዎች ፊት መቆም ግድ ነው። አንድ ጓደኛዬ ፓስተር ነው። በጣም የሚያስደነግጥ ነገር ሐኪሙ ነገረው። አንጀትህ ችግር እንዳለበት ይነግረናል። ስለዚህ በዚህ ሰዓት ና አለኝ። በኋላ አብረን ጸለይን። ይህንን ቃል ነገርኩት። በሽታ ይገደዳል እንጂ ያንተን ራእይ ለማስወገድ በሽታ ትንቢትህን አያስገድደውም አልኩት እና ይህን ነግሬው ጸለየን። ወደ ሆስፒታል ገባ። ከዚያ ተመረመረ። አስገራሚ ነገር ነው። አንዳንድ ጊዜ ጸለየን በምንሄድበት ጊዜ የሐኪሞች ማሽን የሐኪሞች ኤክስሬይ ያንን እንዲያነበው ጤና ይዘን እንሄዳለን። ሃሌሉያ እግዚአብሔር የተመሰገነ ይሁን። በዛ ቀን መረመሩት፣ አንጀቱን አዩ፣ ሁኔታዎች ተቀይረዋል። እና ሐኪሙ ምን አለኝ? ዛሬ ካየናቸው ከሰዎች አንጀቶች ሁሉ ክሊን አንጀት ያለህ አንተ ነህ አለኝ አለ። እና ወጥቶ ደወለልኝ። በሽታ ይገደዳል እንጂ በሽታ ራእይን ለመግፋት አያስገድድም። አስገዳጁ የእግዚአብሔር ቃል ነው። ማዕበል አያስገድደውም የእግዚአብሔርን ሐሳብ ለመግፋት። እነግራችኋለሁ እግዚአብሔር ይመስገን። ነብይ ቀብተህ ንጉስ ሾመ ነው የምትሄደው አለው። እግዚአብሔር የተመሰገነ ይሁን። ኤልሳን ቀብቶ ሌላ ንጉስ ሾሞ በክብር በሳት ሰረገላ ሄደ። ገና ብዙ አጀንዳ አለ ወገኖቼ። እኔ ድሮ ቤተሰቦቼ አማኞች ሆነው በኖሩበት አካባቢ በስርዓቱ ልንቀበር የምንችልበት ሁኔታ ምቹ ስላልነበር በዛ እንጨነቅ ነበርና ለትምህርት አጎቴ በወሰደኝ ጊዜ ልክ ከሱ ጋር ሆኜ አንዳንድ ጉንፋንም ሲያመኝ ትኩሳቴ እየጨመረ ሲመጣ ሁሌ ትዝ የሚለኝ እንደዚህ ነው። ልክ እስራኤላውያን እንዳሉ ሊያወጣቸው ከወሰዳቸው በኋላ ከኋላቸው የፈርዖን ሰራዊት ሲያዩ ባህሩን ሲመለከት ገባን አሉ። ገባን ወገኖች። እግዚአብሔር ያልገባው አይግባችሁ። እግዚአብሔር ያላለው ገባኝ አትበሉ። እግዚአብሔር እዚህ ጋር ሊያጠፋኝ ነው ገብቶኛል አትበሉ። ሊገባችሁ የሚገባ ዘላለማዊ አጀንዳ አለ። እና ምን እላለሁ? እግዚአብሔር እነዚህ እስራኤላውያን ምን አሉ? እግዚአብሔር እዚህ በጅምላ ሊቀብረን ነው፣ ሜዳ ላይ ሊጨርሰን ነው ወገኖቼ። ላያደርስ ላያዘልቅ አላዳነንም። እግዚአብሔር የተመሰገነ ይሁን። አስጀምሮናል፣ ያደርሰናል። ሃሌሉያ። በቄሳር ፊት መቆም ግድ ነው። እና ሁሉ ጊዜ ጉንፋን ሲይዘኝ ትኩሳቴ ሲጨምር ወዲያው ትዝ የሚለኝ ወይ እግዚአብሔር ያላመነ አጎቴ ጋር አምጥተህ በስርዓት እንድቀበር ማምጥተኛል አልኩ። ስንት እኮ ምዕራፍ ሄጃለሁ መጥቻለሁ። ስንት ድል አይቻለሁ በህይወቴ ወገኖቼ። ከቀረው ብዙ ድል በፊት ሞት አይሽተታችሁ ተሻግራችሁ የጌታን ስራ ትሰራላችሁ። ይሄንን ለመናገር ድፍረት አለኝ ወገኖቼ። ሞት በኔ ላይ ያጠላበት ፊውቸሬ የጨለመበት ጊዜ ነበር ወገኖቼ። ለምንም ነገራችሁ የሚሆን ማንሻ አለው። ለኃጢአታችሁ ምህረት አለው። ለረከሰው ማንነታችሁ መቀደሻ ደም አለው። ለድካማችሁ ደግሞ ብርታት አለው ወገኖቼ። እናንተን ሊያቆሙ የሚያስፈልጉ ነገሮች ሁሉ ያሉት አምላክ ነው። ሃሌሉያ። ሁሉ ነገሮች አሉት ይሄ ጌታ እግዚአብሔር ይመስገን። የትኛውም ነገራችሁን አሸንፎ ሊያቆማችሁ የሚችል ጌታ ለዘላለም የተባረከ ይሁን። በቄሳር ፊት መቆምህ ግድ ነው አለ እግዚአብሔር። በቄሳር ፊት ትቆማለህ አለ። ምስክር ትሆንልኛለህ። እግዚአብሔር ስንወለድ ይሰሩታል ብሎ ላለው አጀንዳ ማዕበል ይገደዳል መንገድ እንዲለቅ። እግዚአብሔር የተመሰገነ ይሁን። ይሄንን እውነት እንድታስቡ ነግራችኋለሁ። እግዚአብሔር ይመስገን። አስገዳጁ ማዕበል ሳይሆን አስገዳጁ ስለኔና ስለናንተ ከልዑሉ ጌታ የተነገረ ቃል ነው። የዘመን ምቹነት ግርግርን አይቶ የሚተነብይ አምላክ የለንም። ክንዱን የማውጣት ችሎታውን አይቶ ነው የሚናገር። እግዚአብሔር ይመስገን። አስገራሚ ነገር ነው። ማዕበሉ ተገሰጸ። ይሄ ሰው ተዝናንቶ ነው የሚሄደው። ከንፈራቸው በረሃብ ለከረረ ሰዎች እያነሳ ያበላቸው ነበር። ካፒቴኑ ወጥቶ አንተርፍም ይላቸዋል። ነገር ግን ደስ የሚለው ነገር ጳውሎስ ሌላ ነገር ይናገራል።
አንድ በጣም አስገራሚ ታሪክ ሰምቻለሁ። አንድ የተወደደ ሰባኪ ሲሰብክ ከፍሎሪዳ ተነስተው ወደ ብራዚል የሚበሩ ሰዎች መብረር ሲጀምሩ የሚበሩበት አውሮፕላን ኃይለኛ ችግር ገጠመውና በጣም ላይተርፍ ሊከሰከስ በሚያስችለው ችግር ውስጥ በገባ ጊዜ ካፒቴኑ ችግር ውስጥ ገብተናል፣ እንዲህ አይነት ችግር አለ፣ ልንተርፍ አንችልም፣ ምናልባት ባህር ላይ ከወደቅን በባህር መንሳፈፍ የምትችሉበትን ትጥቅ ለመያዝ ተዘጋጁ ብሎ የሚያስደነግጥ ነገር ከበረራው ዋና ክፍል ከካፒቴኑ እንዲህ አይነት ዜና መጣ። ሰዎቹ ሚሽነሪዎች ናቸው፣ ባልና ሚስቶች ወደዚያ ይጓዛሉ። ጸልየው እግዚአብሔር አገልግለው እንደሚመጡ ነግሯቸው ነው የወጡት። ወገኖቼ ነግራቸዋለሁ፣ እግዚአብሔር ያላለንን አንመም። ለጻድቁ መልካም ይሆንልሃል በሉት ይላል። ኦ ሃሌሉያ! ጃንደረባው እኔ ደረቅ ዛፍ ነኝ አይበል። ሃሌሉያ! በሉ ያልተባልነውን አንበል። ጌታ ናችሁ ያላለንን አንበል። የሰይጣንን ነገር ሰምተን ራሳችንን አንለጥፍ። የማልረባ ነኝ አንበል። ጌታ ላለንም እሱን ጃንደረባው እኔ ደረቅ ዛፍ ነኝ አይበል። ወደ እግዚአብሔር የተጠጋ ምጻተኛ እግዚአብሔር ከህዝቡ ይለየኛል አይበል። ሃሌሉያ! እግዚአብሔር ያገለኛል፣ ይጥለኛል፣ ይሰባብረኛል አይበል። ያለውን እላለሁ። እወድሃለሁ ብሎኛል፣ ተወዳጅ ነኝ እላለሁ። አልጥልህም ብሎኛል፣ አልጣልም። ሃሌሉያ! እረዳሃለሁ ብሎኛል፣ እረዳለሁ። ጌታ ያለንን እንበል ወገኖቼ። የሰማይ ሀገር ዜጋ ነን፣ ቁጠሩ ብሎናል። ኃጢአታችንን የሚያስወግድ ጌታ የክርስቶስን ጽድቅ እንደሚቆጠርልን ቁጠሩ ተብሏል፣ እንቆጥራለን። ሃሌሉያ! እግዚአብሔር የተመሰገነ ይሁን። እነዚህ ሰዎች ቁጭ ብለው ጸልየው ሄደዋል። እግዚአብሔር ተናግሯቸዋል። ጉዟቸው ወደ ብራዚል ነው። መንገዳቸው ግን አስቸጋሪ ነበር። ካፒቴኑ የነገራቸው ነገር የሚያስደነግጥ ነው። ከጎናቸው ያለች ሴት ትጮሃለች፣ ወይኔ ልጆቼ እያለች። ሚሽነሪው ሰውዬ ጀርባዋን መታ መታ አደረጉና ከካፒቴኑ የተለየ ኢንፎርሜሽን ነገሯት። አይዞሽ የኔ እህት፣ አውሮፕላኑ ምንም አይሆንም። አስገራሚ ነው። እና አየቻቸው። እርሶ ጡረታ ያወጣ ካፒቴን ነዎት? ሌላም ልትላቸው ትችላለች። የት ያመጡትን ኢንፎርሜሽን ነው የሚነግሩኝ? የኔ እህት፣ እኔ ሚሽነሪ ነኝ፣ እግዚአብሔር ልኮኝ ማገለግል። እኔና ባለቤቴ ጠዋት ስንጸልይ በሰላም አገልግለን እንደምንመጣ ነው ጌታ የተናገረን። አየር ላይ ትፈነዳላችሁ አላለንም። ስለዚህ ተረጋጊ። አትሊስት ከኛ የተነሳ አጀንዳ ይዞ የሚሄድን ሰው ከመጫኑ የተነሳ አውሮፕላኑ በሰላም ያርፋል። እውነት ነው። ችግሩ ተገደደ እነዛን ሚሽነሪዎች በሰላም ለማሳረፍ። ካረፍን በኋላ ካፒቴኑ መናገር ጀመረ። በ30 ዓመት የማብረር ልማዴ በዚህ አይነት ችግር ውስጥ ገብቶ የተረፈ አውሮፕላን ትዝ አይለኝም። ልንተርፍ በማንችልበት ችግር ውስጥ ነበር፣ ግን ሚራክል ሆኗል አለ ሰውየው። ሚራክል ብሎ እግዚአብሔር የተመሰገነ ይሁን። አሁን ግን አርፈናል አለ። ማዕበሉ ይገደዳል። አጀንዳችንን ለመፈጸም ስንሄድ የሚታገለን ነገር ይገደዳል። ወገኖቼ ማዕበሉ ብቻ አይደለም፣ ግርግር በሆነ ጊዜ፣ መርከቡ በተጨነቀ ጊዜ ጌታ እንደዚህ አለው፣ አይደለም አንተ ብቻ በመርከቡ ያለ ነፍስ ሁሉ በእጅ ተሰጥቷል። እግዚአብሔር ይመስገን። ብቻችንንም አይደለም እንደው ነው። አገር ከኛ የተነሳ አብሮ ይድናል። እግዚአብሔር ይመስገን። በጣም ያስገርም ነገር ነው። ግርግር ሲሆን ወታደሮች ተሰበሰቡና ዝግ ስብሰባ አደረጉ። እስረኞች እንዳያመልጡ እንረሽናቸው አሉ። የሚገርም ነገር ነው። መቶ አለቃው ግን ጳውሎስን ስለወደደው ምክሩን ከለከለ። ይልቁኑ እያንዳንዱ ሰው በሚችለው ሁኔታ የሚዋኝ ዋኝቶ የማይዋኝ ደግሞ በተፈነካከተው በመርከቡ ስባሪ ላይ የተንሳፈፈ እንዲሻገሩ አዘዘ ይላል። ሃሌሉያ! ወገኖቼ መረሸንን ከልክሎ መሻገርን የሚያዝ ጌታ አለ። ሃሌሉያ! አሜን። መቶ አለቃውን ስለተወደደን የማይሆንልን ነገር የለም። እግዚአብሔር ለኛ ካለው ፍቅር ተነስቶ ከክፉ ነገር ሁሉ ያድነናል። ወገኖቼ ራሳችሁን ዳውን አታርጉ። እግዚአብሔር ልክ በሌለው ፍቅር ይወዳችኋል። ኢየሱስን አሳልፎ እስከ መስጠት። አንድ ጊዜ የታወቁ ትልቅ የእግዚአብሔር ሰው ወደ እስራኤል ሀገር ለማገልገል ይሄዳሉ እና ከማገልገላቸው ትልቅ አውሮፕላናቸውን ይዘው ለአገልግሎት የሚረዳውን ህዝብ ክሩ ይዘው ከመሄዳቸው በፊት ወደ ሀገሩ መሄድ ነበረባቸው።
ከዛ ሁኔታዎችን አስተካክለው ለመምጣት ሄደዋል እዛ ሀገር ካሉ ሰዎች ጋር ስለ ሴኩሪቲ ስለተለያየ ስለሚያዙ ሆቴሎች ሁሉ ለመነጋገር እና ሆቴላቸው ውስጥ ሆነው ሲጸልዩ በነበረ ጊዜ የጌታ መንፈስ ውጣና በዚህ ጎዳና ላይ ወክ አርግ ብሎ መንገድ ያሳያቸዋልና ይጓዛሉ። በጣም የሚያስገርመው ነገር እየተጓዙ እያለ አንድ ገርበብ ብሎ የተዘጋ ቤት ያሳያቸዋል። በሩን ያንኳኳሉ፣ ይገባሉ። አንድ የደነገጠች ሴት በሩን ትከፍታለች። እንደገቡ ኢየሱስ ክርስቶስ ከሞት ያድንሻል፣ የዘላለም ሕይወት ይሰጥሻል አሏት። ለካም ወንበሯ ላይ ተቀምጣ የምትንጠለጠልበት ቦታ አንገቷን ልታስገባ ስትል ነው የደረሱባትና ያ መልእክት የእግዚአብሔር ለመሆኑ እርግጠኛ ነበረችና ታሪኳን ነግራቸው ምን ልታረግ እንደደረሱባት ነግራ ከዚያ ጌታ ኢየሱስን የሕይወቷ ጌታ አድርጋ ተቀበለች። ሰውየው ደስ ብሏቸው ስልክ ቁጥሯን ይዘው ኢሜይሏን ይዘው ወደ ሆቴላቸው ተመለሱ። ተገረሙ። እግዚአብሔር የተመሰገነ ይሁን፣ እንዲህ ተአምራቱ ጀመረ። ዛሬ አንዲት ነፍስ እንዲድናለች፣ በማዘጋጀው ክሩሴድ ደግሞ እልፍ ሰው ይድናል ብለው ደስ ሲላቸው ጌታ ሆይ የሚቀጥለውንም ኮንፈረንስ አደራ ሰጣለሁ ብለው መናገር ሲጀምሩ ጌታ እንደዚህ አላቸው። ሰዎች ሁሉ ከመጡ በኋላ ብዙ ወጭ ካወጡ በኋላ የአውሮፕላን ነዳጅ የመጣውን ክሩ ደግሞ አምጥተው ከጨረሱ በኋላ ሴትዮዋን ወደ ጌታ አምጥተው ተመልሰው እንደገና ሌላ ህዝብ መጥቶ አብሮ ለማገልገል ሲዘጋጁ ጌታ እንደዚህ አላቸው፣ ወደ ሀገርህ ወደ አሜሪካ ተመለስ አላቸው። ይህንን ሁሉ ሰው ይዤ አገልግሎትህን ጨርሰሃል፣ ይችን ሴት ብቻ እንድታድን ነው የመጣው። ይሄ ሁሉ ወጭ ወጥቶ ይሄ ሁሉ ክሩ ይሄ ሁሉ የአውሮፕላን ነዳጅ የተከፈለው የሆቴል ከዚህ በላይ ልጄን ለሷ መስዋዕት አድርጌያለሁ። ይሄንን እንድትማር ክሩህን ይዘህ ወደ ሀገር ይሄዳል። ወገኖቼ ይሄን ያህል ከዚህም በላይ የተወደዳችሁ ሰዎች ናችሁ። ለአንድ ሰው ጌታው ያለ ሰውየው ለአንድ ሰው ነው ልጄ የሞተው። ያንተ አውሮፕላን ነዳጅ ያንተ ወጭ ከወጣው ወጭ በላይ የልጄ ኢየሱስ ክርስቶስ ደም ይች ራሷን ልትሰቅል ለነበረች ሴት ፈሷል አለ። ወገኖቼ ነግራችኋለሁ፣ ጌታ ይወደናል። የምንመካበት የሰይጣን አፍ የምናስይዝበት ከዚህ ከተገለጠው ፍቅር ማን ይለየኛል? ሰይፍ ቢሆን ጦርነት ቢሆን ማንም አይለየኝማል። የምንመካበት ፍቅር ነው ወገኖቼ። የሚኮንነንን ሰው የሚኮንን ጠላት እንኳ የምንነግርበት የምንመካበት ፍቅር አለን። ሃሌሉያ! ከሰራዊቱ ጌታ እግዚአብሔር የተመሰገነ ይሁን። የሚያሻግር የሚረዳ እግዚአብሔር በዙፋኑ ላይ አለ። የተባለልንን እናምናለን። ወደዚህ ክፍል ልመለስ። ሲጨነቁ አይቶ ይላል፣ እየቀዘፉ ላብ በላብ ሆነው ተጨንቀው ታንኳ እየተዛመመች ባለች ጊዜ ጌታ ኢየሱስ ክርስቶስ መጣ ይላል። ባዩትም ጊዜ ምትሃት መሰላቸው፣ ሌላ ድንጋጤ። የሚያስገርመው ግን ኢየሱስ ክርስቶስ ምን አላቸው ይላል፣ አይዟችሁ እኔ ነኝ አትፍሩ አላቸው ይላል። በአንድ ባይብል ስኩል ውስጥ የሚያስተምር ዶክተር ይሄንን ክፍል ከኦሪጂናል ትርጉሙ ወስዶ ሲናገር እንደዚህ ብሎ ተናገረ። ይህ እኔ ነኝ ብሎ የተናገረው ቃል ምናልባት ለሌሎች ሰዎች በሌሎች ትርጉም ላይ ገባ ይችላል አለ። ይህ እኔ ነኝ ያለበት ንግግር ግን እግዚአብሔር ሙሴን ለላከኝ ሰዎች ማናቸው ማነህ ብዬ ልበላቸው ባለ ጊዜ እኔ ነኝ ብሎ ባለበት የስም አጠራር ነው። ማንነትን የሚጠራበትን አጠራር ነው የተጠቀመው አለ። ለምሳሌ ሰዎች ስልክ ሲደውሉ ማን ልበል እንላለን። እኔ ከሌ ነኝ ይላል። ያ እኔ የሚለው ቃል ደዋዩን የሚገልጥ ነው። ስሙን ለማስታወቅ የሚጠቀምበት ነው። እዚህ ጋር ያለው እኔ ግን የእግዚአብሔር ልጅ የኢየሱስ ክርስቶስን ሁሉን ቻይነት በራሱ የሚኖር መሆኑን የፍጥረት ሁሉ ገዥ መሆኑን የሚያሳየውን ማንነቱን የሚገልጥ እኔ ነኝ። ሃሌሉያ! እኔ ነኝ ዘላለማዊ አምላክ። እኔ ነኝ ያናወጣችሁን ነገር የፈጠርኩት። ወገኖቼ ባህሪውን የሚያሳይ ነው። የእግዚአብሔር ባህሪ ለኛ ማምለጫችን ነው። እኔ ነኝ። ጌታ ኢየሱስ ክርስቶስ ማዕበሉን ጸጥ እንዲል ሲያዘው ወገኖቼ ከዚህ ባህር ጋር የሚተዋወቁት በዘፍጥረት መጀመሪያ ነው።
ባህር ይሁን ሲል ይከፈል ሲል የብሱን ለቆ ሲሄድ ሲከማች ያኔ የሚያዘው ጌታ ነው እዚህ ጋር ዲል የሚያደርገው። ሃሌሉያ። እኔ ነኝ አለ እግዚአብሔር የተመሰገነ ይሁን። እኔ ነኝ አቶ ከሌ፣ እኔ ነኝ የደወልኩል ወንድም ከሌ ለማለት አይደለም። እኔ ነኝ ዘላለማዊ አምላክ። ወገኖች አንድ አምላክ አለን። ከሶስቱ አካላት አንዱ እግዚአብሔር ወልድ ነው። ሁሉን ቻይ ለዘላለም የሚኖር ሰማይና ምድርን የፈጠረ እኔ ነኝ። ሃሌሉያ። ትልቅ ጌታ ነው በፊታችን ያለው። እግዚአብሔር የተመሰገነ ይሁን። ይሄንን የከበረ ነገር እንድናይ ይፈልጋል። እኔ ነኝ፣ አይዟችሁ፣ ፈሩ ይላል፣ ደነገጡ። እኔ ነኝ ብሎ አትፍሩ ማለት የሚችል እኔ ያለውልህ ብሎ አትፍሩ የሚል እግዚአብሔር ለዘላለም የተባረከ ይሁን። ወገኖች ተስፋ ያደረግነው ጌታ ሁሉን የሚችል አምላክ ነው። ስለ ኢየሱስ ክርስቶስ መጽሐፍ ቅዱስ ሲናገር ከሞት ሊያድነው ወደሚችል ጌታ ብርቱ ጸሎትን አቀረበ። ሃሌሉያ። ጸሎታችን ሊያድነን ወደሚችል ነው። አቅም ወዳለው ጌታ። ደስ አይልም ወገኖቼ? ከሞት ሊያድነው ወደሚችል ጌታ፣ ያጣነውን ነገር መስጠት ወደሚችል ጌታ ነው። የማይቻለውን ነገር ማድረግ ወደሚችል ጌታ ነው የምንጸልየው ወገኖቼ። አንድ ሰው እንደዚህ ያለ እየሰበከ በጣም በጥሩ አማርኛ በጥሩ ምሳሌ ሲናገር ከጉባኤው መካከል ያንድን ሰው ስም ጠራና እንደዚህ አለ። እኔ እግዚአብሔር እንደ አቅሙ ነው፣ እንደ ችሎታው፣ እንደ ብርታቱ ነው የሚታመነው ብሎ ሲናገር፣ ለምሳሌ እኔ ያለ እከሌ ብሎ ከጠራው በኋላ ጫማ ገዛልሃለሁ ብለው ቴንኪው ነው የሚለው አለ። ከዛ ቀስ እያልኩ ቤት ግራውንድ ፕላስ 1 ቤት ገዛልሃለሁ ብለው ቀልድ ነው የሚሆንበት አለ። ምክንያቱም እኔ ለጫማ አንስም ስለሚል ጫማውን ቴንኪው ነው የሚለው። ቤት ልግዛልህ ሲል ጫማውን ቤቱም ቀልድ ነበር ወይ ነው የሚለው። ምክንያቱም ቤት ልግዛልህ የሚለው ሰው የራሱ ቤት እንኳን እንደሌለው ስለሚያውቅ ነው። ወገኖቼ እግዚአብሔርን የምናምነው ባለው መጠን ነው፣ በችሎታው መጠን ነው። ሃሌሉያ። ምንም ልንጠይቀው የምንችል ኤልሻዳይ ሁሉን ቻይ አምላክ ነው። እግዚአብሔር ይመስገን። አሜን። እንደ አቅሙ እንደ ትልቅነቱ ነው የምንጮኸው ወገኖች። የአሕዛብ አማልክት ሰዎች ቁጥራቸውን የሚያበዙት እንደ ቁጥራቸው ብዛት ለአንዳንድ ነገር ስፔሻላይዝ ያደርጋሉ። ይሄኛው ይሄንን ብቻ ነው የሚሰጠው ስለሚባል ስለ መውለድ ሲያስቡ ልጅ ይሰጣል ብለው የሚያስቡትን አንድን ነገር ያምናሉ። ለዚህ ነው ለሁሉም አይነት ወደ ህንድ ሀገር ሄጄ ነበር። ለሌሎች ሰዎች ለህንዳውያን ወንጌል ስትሰብኩ ሁሉም ሰው አይቃወማችሁ፣ በጣም በጨዋነት ነው የሚቀበሏችሁ። ስትጨርሱ ቴንኪው ብዙ አማልክቶች አሉኝ ያንተን ደሞ አንዱ ውስጥ አስገባዋለሁ። እንዲያውም 38ኛው ተራ ቁጥር የጤንነት አምላክ ተብሎ እንደሚታመን ሰምቻለሁ። ኢየሱስ ክርስቶስ በህንድ ሀገር ወገኖች ከሌሎች አማልክት ጎን የምናስገባው አይደለም። አንድ ሆኖ ለብዙ ርዕስ መልስ የሚሰጥ ኤልሻዳይ አምላክ ነው ወገኖቼ። ለተለያዩ ችግሮቻቸው እንደ ችግሮቻቸው ብዛት ሰዎች አማልክቶቻቸውን ሲያበዙ እግዚአብሔር ለአብርሃም እንደዚህ አለው፣ እኔ ኤልሻዳይ ነኝ። ስለ ምግብ ቢጠየቅ ስለ ልጅ ቢጠየቅ ብዙ አእላፋት ችግር ይዘን መተን የምንጠይቀው አንድ ብቻ ጌታ፣ ሃሌሉያ፣ ኤልሻዳይ። ዛሬ ይሄንን ስል ደስ ይለኛል። ኤልሻዳይ ነው በእርግጥ ለሞተው ሰውነት ህይወት ሰጥቶ ይስሐቅን መስጠት የቻለ የእነ አብርሃም አምላክ ለዘላለም የተባረከ ይሁን። እኔ ነኝ አለ። ጌታ ይመስገን። እግዚአብሔር ለብቻው የያዘውን ግርማ ለብቻው የቻለውን ሁሉን ቻይነት ነው ሼር ያደረገን ወገኖቼ። በክርስቶስ አምነን ወደ መንግስቱ ስንገባ የትልቅ አምላክ ልጆች ነን። ሃሌሉያ። አንድ ባለጠጋ ሰው ልጅ ቢኖረው ምንድነው የምንለው? የዚህ ሰው የልጅ እንላለን። ሀብቱን ሼር ያደርጋል፣ ያለውን ነገር ሁሉ ይወስዳል። አንዳንድ ጊዜ ሰዎች ትልቅ ሆቴል ሲያዩ ያጎት ያክስ የሩቅ ዘመድ እንኳን ቢሆን እንደዚህ ይላሉ፣ ይሄ የፋሚሊ ሆቴል ነው፣ የፋሚሊ ወፍጮ ቤት ነው ሊሉ ይችላሉ፣ የፋሚሊ ሬስቶራንት ነው ይላሉ። ወገኖች እኛም ይህንን ማለት እንችላለን። ሰማይና ምድር ከዋክብት ፕላኔቶች ሁሉ የአባታችን ነው። ሃሌሉያ። እግዚአብሔር የተመሰገነ ይሁን። ሁሉን የሚችል አልፋና ኦሜጋ የሆነ እግዚአብሔር እኔ ነኝ አይዟችሁ አለ። በድፍረት ውስጥ እንድንኖር ከሚያደርግ ጌታ ጋር ነው አብረን የምንኖረው። በዚህ ክፍል ላይ የምናየው ነገር ደቀ መዛሙርት በተጨነቁ ጊዜ ፈሩ፣ እኔ ነኝ አላቸው። እዚህ ጋር አንድ ምስጢር ልንገራችሁ። ከመምጣቱ በፊት እኔ ነኝ የሚለው የጌትነቱን የባህሪውን መልእክት ላከላቸው። ወገኖቼ ነግራችኋል፣ እግዚአብሔር
መልካም ነው። እኔ ባለፍኩበት ዘመን አሰራሩ አልገባኝም፣ ስራው ግራ ጋብቶኝ ነበር። ያተረፈኝ ባህሪውን ማወቄ ነው። እግዚአብሔር ይመስገን። እግዚአብሔር ፍቅር ነው። እግዚአብሔር ይወደናል። ወገኖቼ አሰራሩ ሊያደናግረን ይችላል እንጂ በባህሪው ግን አንደናገርም። እግዚአብሔር መልካም ነው። እግዚአብሔር ዘላለማዊ ነው። እግዚአብሔር ሁሉን ቻይ ነው። አሜን። ስለ ፍቅሩ ስናስብ ወገኖቼ እርሱ ለዘላለም ፍቅር ነው። ፍቅር የሆነው ጌታ ግን ስራው እንደ ጠላን የሚመስል ነገር ውስጥ ልናልፍ እንችላለን። እስኪ ገባን ድረስ ባህሪው ላይ ነው የምንጣበቀው፣ በባህሪው ነው የምንረጋጋው። ስራው ቶሎ ክሊር ላይሆን ይችላል። እንዴት እንደሚሰራ ላናውቅ እንችላለን። ጌታ ኢየሱስ ክርስቶስ ጴጥሮስን ቆይታችሁ ትረዱታላችሁ አለ። ወገኖቼ ባህሪውን ቆይታችሁ አትረዱ። ስራው ቀስ ብሎ ክሊር ይሆናል። ባህሪው ግን ሁሉ ጊዜ ያው ነው። ሁሉ ጊዜ ያው ነው። ፍቅር ነው ለዘላለም። አንድ ጊዜ አሁን ባለቤቴ ከሆነችው ሚስቴ ጋር በጮኝነት በነበርን ጊዜ በአንድ ስፍራ ለማገልገል ያገለገልኩኝ ለምሳ ከአገልግሎት በኋላ አብረን እንድናሳልፍ ወደ ማገለግልበት ቦታ ጋበዝኳትና የሆኑ ሰዎች ጸሎት ፈልገው ሊጸልዩ ሲሉ ቀስ ብዬ በጆሮዋ ጸልዬ ስጨርሽ አገኝሻለሁ አልኳት። ከዛ ጸልዬ ስወጣ የለችም። ምን ሆና ነው? ያኔ ሴልፎንም ስላልነበር ግር እያለኝ መሄድ ሲጀምር እንዳጋጣሚ በሚሄድበት መንገድ እየተከዘች እንዳልፈለኳት መስሏት እያዘነች ስትሄድ አገኘኋት። ከዛ እንዲጠፋሽብኝ እኮ ደስ ብሎኝ ብዬ ሳምኳትና እንደገና ተገናኝተን ሄድን። ተጨባብጠን ወደ ምግብ ቤት ሄድን። ከዛ አንድ ምግብ ቤት ሆነን ለማጉረስ ሞክራለሁ። እሷ ደስተኛ አትሆንም። ከዛ በኋላ እንዳኮረፈች ስለገባኝ ምን ሆነሻል አልኳት። እንዴ ሂጂ ብለህኝ እኮ ነው። ኧረ እኔ አላልኩም። እኔ ያልኩት ጨርሼ አገኝሻለሁ ነው። እሷ ጆሮ የገባው ደግሞ መሄድ ትችያለሽ፣ አሁን ካንቺ ጋር ጊዜ አላሳልፍም የሚል መልእክት ነበር። በኋላ እንደዚህ አልኳት፣ በጣም ስለምወድሽ አትሊስት ይወደኛል ብለሽ ያልገባሽን ነገር ለምን አልታገሽም አልኳት። እና ይሄንን ካልኩ በኋላ እኔ ሰው የሆንኩት ሰው ባህሪዬን ሰው ተረድቶ እኔ የማደርገው ነገር ሳይገባ ሲቀር ከባህሪ የተነሳ ጓደኛዬ እንድትታገሰኝ ካልኩ የልዑል የእግዚአብሔርን ባህሪስ እንዴት እንታገሰው? ስለሚወደን ስራው ያልገባን ጊዜ አፋችን ያዝ። እግዚአብሔር መልካም ነው። እግዚአብሔር ፍቅር ነው። እግዚአብሔር የተባረከ ይሁን። አንድ በጣም የሚወደን ሰው የጎዳን ሲመስለን ምንድነው የምናረገው? አይ እዚህ ጋር ያልገባኝ ነገር ኖሮ ነው እንጂ እሱ ስለሚወደኝ ይሄንን አያረግም፣ እስቲ ይሄንን ሁኔታ ልጠብቀው እንደምንል ያልገቡንን ነገሮች ታግሰን እግዚአብሔርን እንጠብቀው። እርሱ ለኛ መልካም ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር መልካም ነው። ሐሳቤን ላጠቃልለው በሚቀጥለው ጊዜ ሰፊ ጊዜ ወስደን ደግሞ እንመለከታለን። እየቀዘፉ ሲሄዱ ተጨነቁ። ጌታ ኢየሱስ ከሩቅ ሆኖ መልእክት ላከላቸው እንደዚህ የሚል አይዟችሁ እኔ ነኝ አትፍሩ አላቸው። ወገኖች እግዚአብሔር ይመስገን የውጩ ማዕበል እየተገላበጠ ነው። አንዳንድ ጊዜ አካባቢያችን የፈጠረው ማዕበል ሲገለባበጥ ከዛ ቀጥሎ የሚመጣው ውስጣችን ነው የሚናወጠው። የውጩ ማዕበል ያየነው ነገር የውስጥ ማዕበል ይፈጥርብናል። ግን እግዚአብሔር ወደኛ ህይወት ሲመጣ የሚያጠፋውን እነዚህን ሁለት ማዕበሎች ቅደም ተከተል ጠብቆ ነው የሚያጠፋቸው። የውጩ ማዕበል ሳይነካ ሳይገሰጽ ወደ ጸጥታ ሳይቀየር ክርስትናን ውበት የሚሰጠው ነገር ማዕበሉ ያስጨነቀውን ሰው የውስጥ ማዕበል በእግዚአብሔር ቃል ጸጥ ያደርጋል። ሃሌሉያ! እግዚአብሔር የተመሰገነ ይሁን። እኔ ራሴን ህይወት ሳይ ዙሪያዬ በወጀብ የተሞላ ነው። ዙሪያዬ በጥያቄ የተሞላ ነው። እንዲፈጸምልኝ የምፈልገው ወደ ማዕበሉ ባስብ የሚያስጨንቀኝ ነገር በዙሪያዬ አለ። ስለ ኑሮዬ፣ ስለሚቀጥለው ዘመን፣ ስለ መኖሪያ ፈቃድ ሳስብ ስለ ብዙ ነገር በህይወቴ ማዕበል አለ። ግን ውስጤ ከማዕበሉ ጸጥ ብለዋል። ሃሌሉያ! ውስጤ ተረጋጋ ነው። ዛሬ እዚህ ጋር ቆሜ ስሰብካችሁ ወገኖቼ ነገሮች ሁሉ ተከናውነው ተገጣጥመው አይደለም። ማዕበሉ እያለ ከማዕበሉ በፊት የውስጤን ማዕበል የገሰጸው ጌታ ስላረጋጋኝ ሰው ተሰብስቦ ሊያጽናናው የሚገባው ሰው ዛሬ አጽናኝ ሆኖ ይቆማል። ከምን የተነሳ? ቀን የተቀጠረለት የውጩ ማዕበል ጸጥ እስኪል ድረስ እግዚአብሔር የሚያቆየን በውስጣችን ጸጥታ ነው። እግዚአብሔር የተመሰገነ ይሁን። ምናልባት አንዳንዶቻችሁ አይ ይሄ ነገር አብጄ ይሆን
የአእምሮ ዲስኦርደር ተፈጥሮብኝ ይሆን? አይ አይደለም ወገኖቼ። ባህሪያችሁ ድንጉጥ ፈሪ ሆኖ አርፋችሁ ከተገኛችሁ ወገኖቼ ይሄንን ረፍት የሰጣችሁ እግዚአብሔር ነው። ባህሪያችሁ ማይችለውን ነገር አልፎ መንፈስ ቅዱስ ካረጋጋችሁ ቀጥሎ ሌላው ማዕበል ጸጥ ማለቱ ምልክት ስለሆነ ደስ ይበላችሁ። የውስጣችሁ ማዕበል ከተገሰጸ ቁጥር 1 የሚቀጥለው ቁጥር ደግሞ የውጭ ማዕበል ነው። ሃሌሉያ እግዚአብሔር የተመሰገነ ይሁን። እኔ ኢየሱስ ነኝ አትፍሩ አለ እግዚአብሔር። ማዕበላችሁን ከመገሰጹ በፊት ውስጣችሁን ነው የሚያረጋጋው። የውስጣችሁን ማዕበል የክርስትና ውበት ይሄ ነው። ብዙ ሰዎች የሚነጋገሩብን ድንጋዮች ናቸው እነዚህ ብረቶች ናቸው ይሉን ነበር። እንደ ዛሬው ሳይሆን ብዙ ክርስቲያኖች ዛሬ ያላመኑ ሰዎች ነው የሚያጽናኗቸው። እንዴ ጌታ ጌታ ትላል ነበር ምን ያሳብደሃል ምንባል አይነት ሰዎች ነን ወገኖች። ቃሉን እንውሰድ፣ ውስጣችን የተሰጠውን ሰላም እንጠብቅ። እግዚአብሔር የተመሰገነ ይሁን። የውስጣችን ሰላም ቀጥሎ ላለው የማዕበል ጸጥታ ምልክት ነው። ሃሌሉያ። መጽሐፍ ቅዱሳችሁን ስታነቡ ጴጥሮስ በእስር ቤት ጦሽ ብሎ ተኝቷል። እስረኞችን የሚያጣብቀው የሚይዙ ወታደሮች እንኳን ሳይተኙ እሱ ተነስቶ ተኝቷል፣ ጸጥ ብለዋል። ሃሌሉያ። ወይን ቤቱ እያለ ቅጥሩ ተቀጥሮ እያለ ነገ ስለመረሸን እየተወራ ጴጥሮስን ያስተኛው የእግዚአብሔር መንፈስ ነው የምለው። እናቴ በጌታ ምክንያት ታስራ ነበርና እንደሚረሸኑ ያወቁ ሰዎች በዛ ምሽት እንደ እብድ ነው የሚንከባለሉት። እነሱን ማጽናናት አንችልም አለች በዚያ በደርግ ዘመን። እኔ ኢየሱስ ነኝ አትፍሩ። ቤታችን ውስጥ ጌታን ሾመናል። ትዝ ይላችኋል መጽሐፍ ቅዱስ ብዙ ሰዎች የሥላሴ ምሳሌ የሚያደርጓቸውን ወደ አብርሃም ከመጡ ከሶስቱ ሰዎች መካከል ከመላእክት መካከል በጣም የሚያስገርመው ነገር ሎጥ ማን ቤቱ እንደገባ አላወቀም። ብዙዎቻችን ኢየሱስን ይዘን እናወጣለን። ነገ ማአት በደና ነው እግዚአብሔር ይመስገን። መጮህ ጀመረ። ልጆችን አውጥቼላችሁ ከናከ ነው እግዚአብሔር ይመስገን። እሱ ግን እንደ እብድ ሆኗል። በሩ ይንገጫገጫል፣ መስኮቱም። ያንዳንዶቻችሁ የህይወት ሰልፍ ነገርን እስከ መንቀል የደረሰ ቢመስል አይዟችሁ። የህይወታችሁ ውስጥ ልባችሁ ውስጥ የተሻስገቡት ከነሱ ጋር ዲል ያረጋል። የሚያረጋው ጠፍቶት ነበር። በሩን በስተው ዝጋሉት። ከዘጉ በኋላ እግዚአብሔር ትእዛዝ አዘዘ። ከትንሹ ጀምሮ እስከ ትልቁ ድረስ በእውርነት ተመቱ ይላል። ተተራመሱ ወገኖቼ። ሎጥንና ፋሚሊውን ይዞ ወጣ እግዚአብሔር። ቤታችን ውስጥ ያለው ጌታ በራችን የተንገጫገጨ ቢመስለን ዘልቆ እንዳይገባ ንጉስ ሾመናል። እኛ ቤት ውስጥ ጌታ አለ። ሃሌሉያ። ውስጥ ያለው ጌታ በርህን መስኮትህን የሚያንገጫገጨውን ቤትህን የሚያፈርስ የሚመስለውን ማንቀጥቀጥ ቤትህን አንቀጥቃጩንና ናዋጩን ማሳወርና ማደናበር የሚችል አምላክ ነው። እግዚአብሔር የተባረከ ይሁን። ይሄንን ነገር ስናገር ደስ ይለኛል። እግዚአብሔር በዙፋኑ ላይ አለ፣ አሸናፊ ነው። እነዚህ ሰዎች ጌታ ኢየሱስ ክርስቶስ መጣ፣ አሳረፋቸው፣ ማዕበሉም ጸጥ አለ። በጣም የሚገርመው ነገር ምንድነው የሚለው? ወዲያውም ተናገራቸው፣ አይዞህ እኔ ነኝ አትፍሩ አላቸው። ወደ እነርሱም ወደ ታንኳይቱ ገባ ይላል። አሜን ሃሌሉያ። እሱ ሲገባ ጸጥ ማይል ነገር የለም። ነፋሱም ተወ ይላል። ከወደፊት ለመጣው ነፋስ ኢየሱስ ከወደፊት መጣ። እነግራችኋለሁ ከወደፊት የምትፈሩት ነገር አለ። ለምትፈሩት ነገር ኢየሱስ ከወደፊት አለ። በራሳቸውም ያለ መጠን ተገረሙ። የሚያስገርም ነገር ነው። እግዚአብሔር አዳኝ ነው። እግዚአብሔር ሁሌ ረጂ ነው። ወደ ራሳችን ምን ሆኜ ነው የሚያስብለን አምላክ? ምን ሆኜ ነው እንደዛ የጮህኩት? አምላክ እያለን የሚያስብል ጌታ አለ። የተገረሙት ለምንድነው? ስለ እንጀራው አላስተዋሉምና ልባቸው ደንዝዞ ነበር ይላል። እግዚአብሔር የትናንቱን ማሳለፍ የሚያስረሳውን ድንዛዜ ይጣልልን ወገኖቼ። ብዙዎቻችን ይደነዝዛል አእምሮአችን የትናንቱን ለማሰብ አዚም ይወድቅብናል ወገኖቼ። ጸሎት ዛሬ አይደለም የጀመርነው። የእግዚአብሔርን ቃል መስማት ዛሬ አልጀመርንም ወገኖቼ። የእግዚአብሔርን ቃል ስንሰማ የሰማነው ቃል ታሪክ ሲቀይር የኖርን ሰዎች ነን። እልፍ ጊዜ ደንግጠን እልፍ ጊዜ የወጣን ሰዎች ነን። ወደ ኋላ እንመለስ ወገኖቼ። አንድ እግዚአብሔር ሰው ሲሰብክ ምን አለ? ሰይጣን የሚጫወትብን ያሁኑ ከዛሬው ይበልጣል ስለሚለን ነው። የባለፈውን አስረስቶ እስካሁን ያለፍከው ነገር በአጋጣሚ ትንሽ ስለሆነ ነው የተሻገርከው ይለናል። ያሁኑ ግን ወደር የለውም ብሎ ነው የሚያስደነግጠን ወገኖቼ። ተጋኖ ቢመጣ ገኖ ቢመጣ የትናንቱን ያሻገረን ጌታ
የዘንድሮውንም ያሻግረናል። ሃሌሉያ ወገኖቼ ድብንና አንበሳውን እያስታወሰ ነው ዳዊት ለሳኦል ሲነግረው አንተ ትንሽ ነህ እዚህ ሰልፍ ውስጥ እንዳይለው ትንሽነቱን እንዳይነቀው ወደ ሰልፉ ገብቶ እስራኤልን የጣለውን ያስጨነቀውን 40 ቀን ወገኖች እየወጣ ሚሰድበውን የሚያዋርደውን ዳዊት ሊጥለው ሲሄድ ከሰልፉ እንዳያባረረው ትንሽ ነህ ብለህ እንዳትተወኝ እኔ ትንሹ የአባቴን ትንሽ መንጋ ጠብቃለሁ አንበሳ ይመጣል ይወስዳል እሄድና አንበሳውን መታው ነበር ይላል። ወገኖቼ ከዚህ በፊት መምታት የቻልነው ነገር የመታነው እግዚአብሔር በእኛ ውስጥ ሆኖ ስለመታው ነው። ሃሌሉያ ከዚህ በፊት ተምረን ግራጁዌት ያደረግነው በማዕረግ የተመረቅነው እኛ የሰራነውን ስራ እሱ በብዛት እንዲከናወን ስላደረገው ነው። ወገኖቼ ትንሿን ጣታችንን አንስተን ለሰልፍ ስንሰነዝር የማናየው ሰራዊት ከሰነዘርነው ነገር ባሻገር የላቀ ስራ ስለሰራ ነው። ወገኖቼ ኢያሱ ሰራዊት መጥቶ የአምስት ነገስታት ሰራዊት መጥቶ በከደናቸው ጊዜ መጽሐፍ ቅዱስ እንደዚህ ይላል ሰራዊቱም እንደ ባህር አሸዋ ነበር ይላል። ወገኖቼ አሸዋን መታችሁ አትጨርሱም በእምነት ትዘምታላችሁ እንጂ። ነገር ግን ወገኖቼ ኢያሱና ሰራዊቱ መዋጋት ጀመሩ። ከዛ ሲዋጉ መጽሐፍ ቅዱስ እንደሚል የእምነት ጉዟቸውን እንደ አሸዋ የተከመረውን ሰራዊት ባላቸው ትንሽ ቁጥር ወገኖቼ የአንድ መንግስት ወይም የአንድ ንጉስ ሰራዊት ይዛችሁ የአምስት ነገስታትን ሰራዊት መግጠም ከባድ ነው። ኢራቅን ተመልከቱ። የተባበሩት መንግስታት የኔቶ ጦር አባላት ሄደው እምሽክ ያደረጉት ንጉሱን ገብተው ሳዳም ሁሴን እንዴት እንደያዙት ከጉድጓድ እንዳወጡት ብዙ አገሮች በተባበሩት አገሮች ሊቢያን ተመልከቱ። በቀኝ በግራ ወጭ አውጥተው ለጦርነት የሚሆን በጀት መድበው ኃያላን ሀገር ድምጥማጣቸውን አጥፍተዋል። የአምስት ነገስታት ሰራዊት ይዘው ነው የመጡት ወደ ኢያሱ። ነገር ግን በእምነት መዋጋት ጀመረ። እንደሞቱ አርጌ ሰጣለሁ አለው እግዚአብሔር ኢያሱን። እንደሞቱ የሞተን ሰው እንዴት ትፈሩታል? እንደሞተ ሰው አርጌ ሰጣለሁ። ኦሬዲ ሞተው ነው የሚሰጡን ጠላቶቻችን ከመሰንዘራችን በፊት በቀላሉ እንድንመታው ገዳዩ እሱ ነው፣ መቺው እሱ ነው፣ የሚያልፈሰፍስልን ከኛ አቅም በታች የሚጥልልን እሱ ነው። ወገኖቼ መጽሐፍ ቅዱስ እንደሚለው ኢያሱ ከገደለው ይልቅ የእግዚአብሔር ሰይፍ የገደለው በለጠ። ወገኖቼ መጽሐፋችን አንስተን እኛ የምንችለውን እናረጋለን፣ እሱ ተጨምሮ ነገራችንን ያልቀዋል። ሃሌሉያ ለመነገድ ስንሰራ ለተለያየ ነገር እንቅስቃሴ ስንነሳ ትንሽ ስንሰራ በብዙ የሚበዛ ወገኖቼ የማናየው ሰራዊት በመናደርገው ስራ ውስጥ መከናወን ስለሚጨምር ነው። ኦ ሃሌሉያ ያ ሁሉ ሰራዊት አልቆ ነገስታት ሄደው በዋሻ ውስጥ ተደበቁ ይላል። አሳደው ያዟቸው ይላል። አምጥተው አጋደሟቸው። መኳንንቶችን እንዲህ ያደረገ ኢያሱ ሂዱና አንገታቸው ላይ ቁሙ አለ። ከቆሙ በኋላ ተገኝቶ በተረገጡት ሰራዊቱ ሁሉ ተፈጅቶ በተያዙ ነገስታት አንገት ላይ ረግጠው ትንቢት ተናገረ። ዛሬ እነዚህን ያስረገጠ ጌታ ነገ ሌላ ነገር ያስረግጣቸዋል አለ። ወገኖቼ ዛሬ የምንፎክረው አንገቱ ላይ የቆምንበትን ችግር ይዘን ነው ስለሌላ ችግር ምናምነው። ሃሌሉያ ኑ መኳንንቶችን ኑ አላቸው። በያዝናቸው የአምስት ነገስታትን ሰራዊት እንደ ባህር አሸዋ የሆነውን ፈጅተው ነገስታትን ከያዙ በኋላ አንገታቸው ላይ እግራችሁን አድርጉ አለ። ወገኖቼ ከዚህ በፊት በተረገጠ ነገር ላይ ቆመን ነው ለሌላ ውጊያ የምንዘጋጀው። የነገውንም ደግሞ ማስረገጡን ማወጅ እንችላለን። እግራችን ውስጥ የምናፍተለትለው ያሸነፍነው ነገር ስላለ ወደፊት ለማሸነፋችን እርግጠኞች ነን። ሃሌሉያ ለነዚህ መኳንንቶች ምን ይከብዳቸዋል? ነገ ምንም አይነት ሰራዊት ቢመጣ በተአምር እጃቸው ሳይደክም ጥቂት ሰንዝረው እንደ ባህር አሸዋ የበዛውን ሰራዊት ገለው የተባበሩትን ሰራዊቶች አሸንፈው ንጉሶቻቸውን ይዘው ካጋደሙ በኋላ አንገታቸው ላይ አርጉና ስለሚቀጥለው ነገር ልተንብይላችሁ አለ። ወገኖቼ ነግራችኋለሁ፣ ዛሬ አንድ ነገር ተሸንፎ እግራችሁ ስር ከገባ እርግጠኞች ሁኑ ነገም ለሌላ ችግር አንገት ላይ የሚያቆም ጌታ አለ። ሃሌሉያ ስለዚህ ደስ ይበላችሁ። ብዙ ችግር አንገት ላይ ያቆመን ጌታ
ነገም በሌላ ችግር አንገት ላይ ያስቆመናል። ቢበዛ ቁጥሩ ቢጨምር የጦር ስታይል ስልቱ የተለያየ ቢሆን ወገኖቼ እስከዛሬ በስንት ነገር ችግር አንገት ላይ ያቆመን፣ በስንት ችግር ላይ ያቆመሽ የኔ እህት ነገም በሌላ የችግር አንገት ላይ የሚያቆምሽ ጌታ የታመነ ነው። ሃሌሉያ። ድብና አንበሳውን አሸንፌ መጣሁ አለ። ይዘው ነበር አሉ። አንድ ትንሽ ልጅ እስቲ ታምራትን ተመልከቱ። አንድ ትንሽ ልጅ ድቡን ይዛለው አለ። አንበሳን መምታት አይደለም ሮጦ ማምለጥም ጀግንነት ነው ወገኖች። ደጋግመን ስንሰማው ይሄ ይቀልልን ይሆናል። አንበሳ ሰው ሲበላ ይቻለው። መጀመሪያ ዩቲዩብ የሚባለው አገልግሎት ሲጀምር ሁሉን ዘግናኝ ነገር ይለቁ ስለነበር አንድ ትልቅ ሰው ካሜራማን ነው ወርዶ አንበሳ ሲያነሳ ሌላ አንበሳ መቶ በክንዱ መታው። ልክ እንደሚገነጣጠል ከብት ነው እግሩና እጁን እያፈራገጡ በልጆቹና በሚስቱ ፊት የበሉት ወገኖቼ። አንበሳ እንዲህ ነው። ለዳዊት ግን እግዚአብሔር ስለረዳው ይሄንን የሚቦጫጭቀውን የሚገነጣጥለውን ነገር መገነጣጠል የቻለ የጎረሰውን ጠቦት አስጥለው ነበር አለ። እመታው አባረረው ነበር አለ። እግዚአብሔር የተመሰገነ ይሁን። እንደዚህ አለ፣ ይሄን ያንን ጥሎ ያሻገረን ጌታ ይሄንን ያልተገረዘ ፍልስጤማዊ ሰው በእጄ ይጥላል አለ። የማንም ሰው ልብ አይውደቅ ወንድሜ፣ ሃሌሉያ። የማንም ሰው ልብ አይውደቅ አለ። ችግርሽ ይወድቃል እንጂ ያንቺ ልብ አይወድቅም። ችግርህ ይወድቃል እንጂ ወንድሜ ያንተ ጠላት ይወድቃል እንጂ ያንተ ልብ አይወድቅም። እግዚአብሔር የተመሰገነ ይሁን። ዛሬ ይሄንን ስናገር ደስ ይለኛል። ሃሌሉያ። አንበሳውና ድቡን አጋድመን የመጣን ታሪካችን ልንቆጥረው እንኳን ይቸግረናል። የችግሩና የመፍትሄው ብዛት ዛሬ ቁጥር ወገኖቼ። መቼ ከምን እንዳወጣችሁ የህይወቴ ማብቂያ ይሄ ነው ብለን ያለምንበት የተናገርንበት ጊዜ ትዝ ይበለን ወገኖቼ። ሃሌሉያ። ድል በድል የሚያራምደን እግዚአብሔር ለዘላለም የተባረከ ይሁን። እሱ መልካም አምላክ ነው። እነዚህ ሰዎች ተሻገሩ። እንጀራውን ረስተው ነበር። ይሄ ምዕራፍ እንጀራ በስቶ በታማኝነት ድንቅ ነገር ተደርጎ በተአምር በልተው ነበር። ተመልሰው እንዴ ትናንት ያበላን ጌታ ይሄኛውንስ እንዴት አያስጥለን ማለት ስላልቻሉ ነው። ከድንዛዜ እግዚአብሔር ነፃ ያውጣን። የትናንቱን ከሚያስረሳ ድንዛዜ እግዚአብሔር ያንቃን። ትናንት ያገዘን ጌታ ለዘላለም ይረዳናል። አንድ ሐሳብ ልናገርና ላቁም። መጽሐፍ ቅዱስ በተስፋ ደስ ይበላችሁ በመከራ ታገሱ ይላል። ሃሌሉያ። እግዚአብሔር መልካም አምላክ ለዘላለም የተባረከ ይሁን። በተስፋ ደስ ይበለን። በተስፋ እንጨነቅ፣ በተስፋ አንዘን። የችግር ተስፋን እያሰላሰልን ስለ ነገ አንተክ ዛሬ እኔ በዛ ምትክ ይሄንን እውነት ነግራችኋለሁ። በነጋችን ላይ እግዚአብሔር ትልቅ ነው። ነገ ወደ ዛሬ ሲቀየር ያበላል፣ ያጠጣል፣ ያራምዳል። በድል ላይ ድልን ይጨምራል። እግዚአብሔር የተመሰገነ ይሁን። በሮች ቢንገጫገጩ የሚያስፈራ ነገር ዙሪያችንን ቢከብ የሚያስጥለን አምላክ በዙፋኑ ላይ አለ። እግዚአብሔር ይሄንን መልእክት በውስጣችሁ በማስቀመጥ ተአምራትን ያድርግላችሁ። ከዚህ በፊት በረገጣችሁት ችግር ላይ ሌላውን ችግርም እግዚአብሔር ይርገጥላችሁ። እግዚአብሔር በዙፋኑ ላይ ነው። ሃሌሉያ። እንጸልያለን አብረን። ክብር ለኢየሱስ ይሁን። ጌታ ሆይ እናመሰግናለን ስለሰጠህን ቃል። እግዚአብሔር ዛሬ አለማመናቸውን በዚህ ምግብ እግዚአብሔር ሆይ በዚህ ምግብ እምነታቸውን እንዲቀልቡ እንዲያፋፉ፣ አለማመናቸውን ግን ደግሞ የሚያሳድገውን ከንቱ ወሬ በመከልከል እንዲያስርቡት እግዚአብሔር እምነታቸው ጡንቻ እንዲያወጣ እንዲገነባ አለመጣልህን ነግራቸዋለሁ። ባመኑ ጊዜ ደግሞ እግዚአብሔር ሆይ ክብር በህይወታቸው ይገለጥ። እግዚአብሔር በዙፋኑ ላይ ነው። በኢየሱስ ክርስቶስ ስም አሜን።